ትክክለኛው ማስተር በላቸው ነው እስራኤል ሁሉ ይድናል ይላል። ምናልባት የሚሰማ በድምጼ መለየት ትችላላችሁ። ተንበርክኬ እያለሁ ነው ድምጽህ የሳቅ ንጉስ የጌታ ሰላምና ፍቅር ለእናንተ ይሁን። በድንገት ስለ እስራኤል ሲወራ ሰምቼ ነው። ጠቅለል ያለ ሐሳቤ ፖዚቲቭ የሆነ ለእስራኤል ያለኝን ነገር ከመጽሐፍ ቅዱስ አንጻር ልናገር ነው። የህብረት ቃለ ሕይወት ቤተክርስቲያን አገልጋይና አባል ነኝ። 7 ደረጃ ማለት ነው ቤተክርስቲያኔ። ከዛ ውጪ በዓለም ዙሪያ ዞሬ አገልግያለሁ። እስራኤል ሀገርም አገልግያለሁኝ እና ከመጽሐፍ ቅዱስ አንዳንዶች የምጽፉትን ነገር እዚህ ጋር አይቼ ተሰምቶኛል። ማለትም ለክርክር አይደለም፣ ዝም ብሎ ለክርክር አይደለም እዚህ ጋር መቅረብ ያለብን። ልክ ነው፣ መወያየት መልካም ነው። ሰው በደረሰበት ይመላለሳል። እስራኤል የኪዳን ሀገር ነች። ህዝቡም የኪዳን ሀገር ነው። ኪዳን ምንድን ነው ማለት እጅግ ጠቃሚ ነው። እግዚአብሔር የኪዳን አምላክ ነው። የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነው እና ያለ የነበረው ነው። ኤሎሂም፣ ያህዌ፣ የሽዋ በቃ እግዚአብሔር ከህዝቡ ጋር ሁል ጊዜ ኪዳን አለው። እንግዲህ መጽሐፍ ቅዱሳችንን ካየን እግዚአብሔር አምላክ ፓኒሽመንታል ለርኒንግ ሲስተም እንደሚባለው አባት የሚወደውን ልጆች ይቀጣል። እስራኤል ቅድም እንዳላችሁት ኃጢአተኛ ህዝብ ነው። ሁሉ ኃጢአትን ሰርቷል። ግን የእስራኤል ህዝብ የኪዳን ህዝብ ነው። ቢቀጣ ይመልሳል። ኢዮብ እንኳ ስናገር ምን አለ? እግዚአብሔር የሚገስጸው ህዝብ ወይንም ሰው ምስጉን ነው። እሱ ይሰብራል፣ እሱ ይጠግናል። እጆቹ ያቆስላሉ፣ እጆቹ ይፈውሳሉ። ልክ ፈረስ በልጓምና በልባብ እንደሚመለስ እናንተ ሁል ጊዜ በቅጣት ነው እንደምትመለሱ እያለ ይመልሳቸዋል፣ ይወዳቸዋል። በቃ የድንጋይን ልብ እኮ የስጋ ልብ አድርጎ ቀየረ፣ መመለስ ስላልቻሉ። ይሄ አምላክ እዚህ ቦታ ላይ እንዲህ ይላል፣ ወዲያው ለእኔ ኪዳን፣ እናንተ ኢትዮጵያውያን ለእኔ፣ እናንተ እስራኤላውያን ለእኔ እንደ ኢትዮጵያውያን አይደላችሁምን ያለው ኪዳን ጀምሮ ወደ ሰፊው መጽሐፍ ቅዱስ ነገር አልገባም። ማጥናቱ ጥሩ ነው። እዚህ ጋር ግን በትንቢተ አሞጽ ምዕራፍ 9 ላይ የሚናገረውን 3 ቁጥር አነባለሁ። ቁጥር 4 ላይ በጠላቶቻቸውም ፊት ተማርከው በሄዱ ጊዜ ከዛ ሴፍ አዛለው፣ እርሱም ይገላቸዋል፣ ዓይኔንም በእርሱ ላይ ሊከፍት እንጂ ለመልካም አላደርግም ይልና የሰራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖርባትም ሁሉ ያለቅሳሉ። ሁሉም እንደ ግብፅ ወንዝ ትነሳለች፣ ደግሞ እንደ ግብፅ ወንዝ ትወርዳለች። አዳራሾቿ በሰማይ የሰራ ጠፈርንም በምድር ላይ የመሰረተ ባህርን ውሃ ጠርቶ በምድር ፊት ላይ የሚፈውስ እርሱ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያውያን ልጆች አይደላችሁምን? ይላል እግዚአብሔር። እስራኤል ከግብፅ ምድር ፍልስጤማውያንን ከኬፎቶር ሶርያውያንን ኪቶር አላወጣምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኞች መንግስታት ላይ ናቸው፣ ከምድር ፊት አጠፋታለሁ። ነገር ግን የያዕቆብ ቤት ፈጽሜ አላጠፋም ይላል እግዚአብሔር። የያዕቆብ ቤት ማን ነው? ተመልከት። ፈጽሜ ምን አላደርግም። ይሄ የኪዳን ቃል ነው፣ የኪዳን ቃል አይደለም። እና አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፋ የእስራኤል ቤት በእስራኤል ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት ምድር ላይ አትወድቅም። ወደ ታች ያለውን እናንተ አንብቡ። ምን ልል ነው? አትወድቅም የሚለው ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሏቸዋል። እስራኤል ፍልስጤም ጋዛን ኢንተርናሽናል ፒስ ኮንፈረንስ ላይ the first person on the planet ተብሎ ጌታ ከኤችአይቪ እንዳዳነኝ እንደመለሰኝ መስክሬ መንፈስ ቅዱስ በእነዚህ መካከል ሰርቶ ፍልስጤሞች ጋዛዎች ሜዳ ላይ ወደቁ፣ ሳቁ፣ ተቃቀፍን፣ ተላቀስን ብላችሁ ምን ትላላችሁ?
ኪዳኑ አይለወጥም። የሚቀጣውን ይቀጣል፣ የሚምረውን ይምራል። ከእስራኤል ጋር ግን ከታች ወረድ ብሎ ምን ይላል? ምድሪቱ አትጠፋም። አሁን ለምሳሌ እስራኤልን እናጠፋለን ማለት የማይሆን ነገር ነው። እግዚአብሔር እናጠፋለሁ ማለት ነው። አትጠፊም ብሎ ከዚህ በኋላ ምድርሽ አትጠፋም ብሎ ይመጣል ጌታ። ልክ ነው፣ ሊፈርድ ይመጣል። በመጨረሻ ግን ኢሳይያስ 40 ላይ ምን ይላል? ሕዝቤን አጽናኑ፣ ተራራው ደልዳላ ይሆናል፣ ሸለቆ ይሞላል፣ ሰርጓጎጡ ሜዳ ይሆናል፣ ጠማማው ይቃናል፣ ሰው ሁሉ የእግዚአብሔርን ክብር ያያል። ሕዝቤ ያልሆነውን ሕዝቤ ይለዋለሁ፣ እረኞች የበተኑ በጎችን እሰበስባለሁ ያለ ጌታ ዓላማውና ፐርፐዙ ኢየሱስ ክርስቶስ የሞተው የሰውን ልጆች ሁሉ ከኃጢአት ሊያድን ነው። የኪዳን ሕዝቡንስ ቀዳሚ ነዋ። የኪዳን ሕዝብ እንደ ዓይኔ ብሌን ብሏላ፣ አልክድሽም ብሏላ። የፈረሰችውን የዳዊትን ድንኳን እንደገና አድሳለሁ ማለት ምን ማለቱ ነው? በዚሁ ክፍል ላይ እግዚአብሔር አምላክ ልክ ነው። እስራኤል ከሄድን አንዳንዶች ምን እያሉ ነው? ሰው እየገደሉ ነው፣ እንዲህ እየሆነ። እግዚአብሔር የሚቀጣ መሪም ያስነሳል። ግን እስራኤልን ልናጠፋ አንችልም። እኛ የሟቹን ሟት አንፈልግም። ሆኖም ግን እስራኤልን የሚባርክ የተባረከ ነው። ለእስራኤል የሚጸልይ እግዚአብሔር አምላክ ይባርከዋል። እስራኤል የተባረከ ነው፣ ግን አላወቀም። ሕዝቤ አላወቀኝም እኮ ነው፣ አያውቁምና ይቅር በላቸው እኮ ነው ያለው። እንዴ አልቅሶላታል እኮ አልቅሶላታል። ስለዚህ እንደው ባጭሩ ወገኖቼ ብንጸልይ እንጂ አሁን የተነሳው ጦርነትም ሶስተኛ ዓለም ጦርነት አይደለም፣ የእስራኤል ማብቂያም አይደለም። አትጠፋም። ወንድሞቻችን አሉ፣ እህቶቻችን አሉ፣ ከኤምባሲው ጭምር ያውቁናል። እንጸልያለን። እኛ በአመፃ እግዚአብሔር እንዲህ ብሏል፣ ይሄ ጦርነት እንድነሳ የአመፀኞችን የራስ ፀጉር ይዤ አናታቸውን እፈነካክታለሁ ነው ያለው። እኔ እግዚአብሔር ሰው ነኝ። ገና ለፕሬዚዳንት ዶናልድ ትራምፕ የምናገረው ይኖረኛል። እግራቸውም በፈላ ውሃ አስገብቷል፣ ሁሉም ይሞሸለቃል ብሏል። ግን እስራኤል አትጠፋም። እስራኤል ሰዎች እንደሚሉት እናጠፋታለን? በፍጹም ልክ ነው። እግዚአብሔር ሁሉን ይቀጣል፣ ቀጥቶ ያስተምራል። ለወንጌል በር ልከፍት እንጂ እግዚአብሔር የዓለም ፍጻሜ ሊሆን አይደለም። እስራኤልም ልትጠፋ አይደለም። ልንጸልይላቸው ይገባል። እግዚአብሔር አምላክ ለወንጌል ልባቸውን እንዲመልሱ ነው። ሁሉንም የዓለም መንግስታቶች ባዶ እንደሆኑ ሊያሳያቸው ነው። በድብቅ የሰሩትን ምስጢር እየገለጠ ያለው እና እግዚአብሔር ይባርካችሁ። የእስራኤል አምላክ ይባርካችሁ። ኤሎሂም ይባርካችሁ። ያህዌ ይባርካችሁ። የሾዋ ይባርካችሁ። እና ሌላ የምለው የለም። እባካችሁ መጽሐፍ ቅዱሳችንን እናጥና። እግዚአብሔር አምላክ መላሽ አምላክ ነው። የኪዳን አምላክ ነው። ኪዳኑን ያስባል። በቃ ኪዳን ምን እንደሆነ እናጥና። እኔ አሁን በዚህ ምድር ላይ እጅግ ደስ ከምለኝ ነገር የእግዚአብሔር ኪዳን ነው። እንዴ ለአብርሃም የገባውን ኪዳን አልፈጸመም፣ ለይስሐቅ አልፈጸመም፣ ለያዕቆብ አልፈጸመም፣ በሙሴ አልሰራም፣ በኢያሱ አልሰራም፣ ከዛ በነቢያት አላደረገም። ከየት ነው የወጡት? 15 ሚሊዮን የሚያክል እኮ ነው ዓለምን እያንቀጣቀጠ የአሜሪካንን 50% ኢኮኖሚ የያዘው በምን ምክንያት ነው? በኪዳን ነው። ብሩም ወርቁም የሱ ነው። የዳይመንድ ፋብሪካቸውን ጎብኝቻለሁ እስራኤል ላይ። ለምን እንዲሆነ ስል እግዚአብሔር ኪዳን ነው። ስለዚህ ለምህረት መጸለይ ይገባናል፣ መባረክ ይገባናል። ሰው ሁሉ እንዲመለስ እኔ ተንበርክኬ እያለው ነው። አርብ የጸሎት ቀኔ ነው። እግዚአብሔር ይባርክ ወንድማችን። የሳቱትን ይመልስ። አትጣሉ። ክርክር ጠብን ነው የሚያመጣው። እንደ ቃሉ ተነጋገሩ ወንድሞቼ። በጣም ደስ ብሎኛል። ለእኔም ጸልዩ፣ ለእናንተም ጸልያለሁ። 8.2 ቢሊዮን ህዝብ በዓለም ላይ ያለው በእግዚአብሔር አምሳያ የተፈጠረ የእግዚአብሔር ህዝብ ነው። የኮከብ ክብር ከኮከብ ክብር እንደሚበልጥ ኪዳን ከኪዳን ይበልጣል ወይ? አዎ። በእርግጥ ሮሜ 8 ላይ አዲስን ኪዳን እገባለሁ አለ፣ ቃሌም በልቦናቸው ላይ አኖራለሁ። እንዴ እስራኤል ላይ የዳነ ህዝብ ቅሬታ የለም እንዴ? አለ። አሜሪካ ውስጥ ቅሬታ የለም እንዴ? አለ። እስራኤል ውስጥ ቅሬታዎች አሉ። ኪዳን አለ፣ ወንጌል አለ።
ልክ እንደዚሁም በዓለም ላይ ያለ ከኢሉሚናት ጀምሮ የጥፋት ቤት ነው ማለት ትችላላችሁ። የሌለ አመፃ የለም። የሌለ አመፃ የለም። ሃይፋ ተራራ እኮ የዛኔ የተመታው ለምንድን ነው? በሃይዝም ሃይፋ ተራራን ይዞ ያልሆነ ነገር የለም። በዚህ ሁሉ ግን እስራኤል አልጠፋችም። እግዚአብሔር አምላክ ኢየሱስ በክብር ይመጣል። ወንጌል ይሰበካል። እኔ ፓቴዎች ውስጥ ገብቼ ሰብካለሁ። የሚያዝበት ቦታ ነው። አልገደሉኝም። በቃ ወንጌልን ሰብካለሁ ኢየሱስን። እግዚአብሔር ትልቅ ነው። አሁንም እግዚአብሔር አምላክ የኪዳን ሀገር ነው። በእውነት እግዚአብሔር ታላቅ ነገርን አሳይቶኛል በእስራኤል ምድር ላይ። አሁንም ቢሆን ጌታ እግዚአብሔር ይጎበኛል። እኛ የኪዳን ሕዝብ ነን። በተለይ ኢትዮጵያውያኖች የኪዳን ሕዝብ ነን። ገና ለታላቅ የወንጌል ስራ ወደ እስራኤልም ወደ መላው ዓለምም የምንሄድ መጽሐፍ ቅዱሳችንን እናጥና፣ በመንፈስ እንመራ፣ የፍቅር ሕዝቦች እንሆን። ጌታ ዘመናችሁን አብዝቶ ይባርክ። ተባርክ ያለው ጸልዩልኝ። አመሰግናለሁ። ቴንኪው ወንድማችን ማስተር በላቸው የሳቅ ንጉሥ ተብሎ የሚባለው ወንድም ነው። በጣም የተወደደ ኢትዮጵያዊ፣ ማንም ኢትዮጵያዊ የሆነ የምናውቀው ደግሞ በጌታ በኢየሱስ ክርስቶስ አምነህ የኃጢአትን ይቅርታ አግኝተህ ጌታም ደግሞ በሕይወት ስላደረገው ታምር በሩቅ ሰምተን ያኔም ጌታን አመስግነናል። እግዚአብሔር ዘመንን ይባርክ። ተባረክ ወንድማችን። ቴንኪው፣ እንወድሃለን። ደግሞ የተወደደች ቤተክርስቲያን ነው የምታገለግለው። ህብረት አምባ ቃለ ሕይወት ቤተክርስቲያን በጣም ብዙ ጊዜ የተገለገልኩባት ቤተክርስቲያኖች፣ በተለይ ፓስተር ጎሳዬ በነበረበት ሰዓት ወደ ጌታ ፓስተር ጎሳዬና ቄስ በሊና አባቶቼ ናቸው። ፓስተር ተመስገን ደግሞ ከሙሉ ወንጌል ነቢይ መዲን የቀደሙ አባቶች ናቸው። አሁን የምጸልየው ጸሎት እናንተም ተስማሙ፣ ጦርነቱ እንዲቆም ነው። ጦርነቱ እንዲቆም ወደ ወንጌል እንድንመጣ ደግሞ እግዚአብሔር አረጋለሁ ብሎኛል። ጸሎቴን የሚሰማ የኪዳን አምላክ አለኝ። ኃይል እኮ በእኛ እጅ ነው ያለው። ለምን አንደበታችንን እናበላሻለን? እንባርካቸው፣ ይመለሱ። በቃ እንደ ቃሉ ቀስትን ይሰብራል፣ ጦርን ይሽራል። እግዚአብሔር በእኔና በአንተ አንደበት ላይ ኃይል አለ። የሰናፍጭ ቅንጣት ታክል እምነት ብኖራችሁ ይህን ተራራ ተነቅለ ወደ ጠልቀ ግባ ብትሉ ይሆናል ነው ያለው። ክርስቲያኖች በዚህ መንፈስ እንያዝ። ተባረክልን ወንድማችን፣ ጸጋ ይብዛልን። በዚህ ፎሎወርስ ቪewers ሌላ ጊዜም የሚገቡ ሁሉ እግራቸው የተባረከ ይሁን፣ የተቀደሰ ሕዝብ ይሁን። የሳተ ይመለስ፣ የወደቀ ይነሳ። አዎ የወደቀ አይነሳምን? የሳተ አይመለስምን አይልም? ወገኖቼ እግዚአብሔር እኮ የኪዳን አምላክ ነው። የወደቅነውን ያነሳል። ማን ነው ጻድቅ? ሁላችን ኃጢአተኞች ነን እና ስራው ግሩም ነው። የሚያጸድቅ እግዚአብሔር፣ የሚኮንን እግዚአብሔር ነው። ተባረኩልኝ። እግዚአብሔር ክብር ያርጋችሁ በዓለም ላይ አሜን። ተባረክልን ወንድማችን ማስተር በላቸው። ቴንኪው። እግዚአብሔር ይባርክ በድጋሚ። እሺ ሮያልዬ ጥያቄ ይኖርሃል ብዬ አላስብም። ጥያቄ የለኝም ኤርሚዬ። ለእስራኤል ጥሩ አመለካከት አለ። አዎ በጣም ማለት አንድ አጭር ነገር ረጅም ነገር አልወድም። ይገርምሃልና ጓደኛዬ የራሱ ትላለች ረጅም ወሬ አታውሩበት አይወድም ትላለች። እና በላቸው ግን ባይዘው ምን ሆነህ ነው 49 ነኝ ያለሁት ስትል የሰጠው ስልክ የአካባቢ የቤት ቁጥር መስሎ ነው ትዝ ይል ረሳኸኝ እንዴ? 0049 ብዬ ጀርመን ስልክ አልሰጠሁም። የጀርመን ስልክ መቼ የኔ ወንድም 0049 ብዬ በውስጥ መስመር ስልኬን ሰጥቼ ስሜን በዚህ መናገር ስለማልፈልግ ነው ሰጥቼ አንዳንድ ነገር አውርተን ጀርመን እኔ ጀርመን ይኸውልህ ወንድሜ በጣም ይቅርታ ጀርመን ሆናችሁ ዛሬ አይደለም ጊዜ አንድ ጊዜ ስልኬን እልክልሃለሁ። እሺ ችግር የለም። አሁን ኤርሚያስን ጊዜ አንግደል። ኤርሚ ይኸውልህ ምን ልል የፈለኩት መሰለህ? እሺ ይቅርታ። አይ ችግር የለም በቃ በውስጥኛ እልክልሃለሁ ስልክ 49 ስለ የሰፈር 49 እንዳይመስል ብዬ ነው። እሺ ይኸውልህ ኤርሚ ምን እንደሆነ ታውቃለህ? እንትን አንድ ነገር መጠየቅ እፈልጋለሁ። ለእስራኤል በጣም የሚገርም ቀና አመለካከት ነው ያለኝ ከሚገባው በላይ። በተለይ እኛ እዛ የምኖርበት ሀገር ምን እንደሆነ ታውቃለህ? ያለውን በፊት የደረሰባቸው ነገር ሁሉ በመጽሐፍና ላይብራሪ አለ እና ያው ነገር ስለማውቀው በጣም ነው ማዝነው እና በጣም የሚገርሙ ህዝቦች መሆናቸውን ስለማቅ
ታሪካቸውንም አንዳንድ ሰዎች ስላስረዱኝ እንደ በተለይ ነጮቹ አንዳንድ በጣም ቀና ነጮች አሉ። በተለይ በኢስት ሳይድ ሳይሆን በዌስት ሳይድ ያሉ በጣም አሪፎች ናቸው። የዌስት ሳይዶች የኢስቶቹ ናቸው ትንሽ እንትን የሚሉት እና በጣም ለነሱ ጥሩ አመለካከት ነው ያለኝ ከሚገባው በላይ እና አሁን ልጠይቅ የፈለኩትኝ ምን መሰለህ ኤርሚ፣ ለምሳሌ አሁን ኦርቶዶክስ ነኝ፣ ፕሮቴስታንት አንተ ፕሮቴስታንት፣ ሌላው ደግሞ እንደዚህ ካቶሊክ ሊሆኑ ይችላል። ግን ሁሉም ክርስቲያን የተባልንና በክርስቶስ የምናምን ሰዎች አመለካከታችን ለእስራኤል አንድ መሆን የለበትም ወይ? እስራኤልን መደገፍ የለብንም ወይ? እስራኤል የመጣባት አደጋ እንደ አንድ ክርስቲያን ሊጠፋ የደረሰ ክርስቲያን ብለን አንቆጥርም ወይ? ይሄ የኛ መለያየት እስራኤል ጋር ያገናኘዋሉ? ልጠይቅ የፈለኩት ነገር ለምን ብትል ፕሮቴስታንት ሆንክ፣ ካቶሊክ ሆንክ፣ ኦርቶዶክስ ሆንክ ግን በኢየሱስ ክርስቶስ የዘር ግንድ አገር ስለሆነች እኛ ሁላችንም አንድ ሆነን እስራኤል መደገፍ የለብንም ወይ? ይሄን ልጠይቅ ነው የፈለኩት። ለምን ለእስራኤል ቀና አመለካከት ስላለኝ ይሄ ከሌሎች የተለያየ ሃይማኖት ቢኖረንም ግን ሊያጠፋት የሚፈልጉት ግን ለምንድን ነው? ሊያጠፋት እየተነሱት ደግሞ ማን እንደሆኑ እናውቃለን። ስለዚህ እነዚህ ሀገሮች ማን እንደሆኑ ስለምናውቅ እኛ አንድ መሆን የለብንም ወይ? እኛ ፕሮቴስታንት፣ ካቶሊክ ገብተዋል ብቻ ባይዘወይ እና ያ መከፋፈል ያስፈልጋል ወይ ነው? ይሄን ልልህ ነው። ይሄን መልስልኝ ኤርሚ። ቴንክ ዩ ጌታ ይባርክ። ጥሩ ጥያቄ ነው። ክርስቲያኑ እንደ ክርስቲያን መጽሐፍ ቅዱስን የሚያነብ መጽሐፍ ቅዱስን የሚያውቅ ደግሞ የሁላችን ጌታ የሆነውን ኢየሱስ ክርስቶስን የሚያመልኩ ክርስቲያኖች የተባሉ ወንጌላውያን ብንሆን እኛም እንደዚሁም ኦርቶዶክሳውያን ብትሆኑ እናንተም ካቶሊካውያን የተባሉቱ እስራኤልን በተመለከተ ለምንድነው አንድ አይነት አስተሳሰብ የማይኖረን ነው ብሎ ያለው ጥሩ ጥያቄ ነው። ቢኖረን መልካም ነበር፣ ግን አይኖረንም። የለንምም ደግሞ አይኖረንም። ለምንድነው ያልኖረን? የእግዚአብሔርን ቃል እስራኤልን በተመለከተ የእግዚአብሔር ቃል የሚያስተምረውን የእግዚአብሔርን ቃል ላይ የተጻፈውን ታሪክ የሚሆን በቅዱሳት መጽሐፍት የተጻፈውን እውነት የምናውቅበት ወይ የምናስተምርበት ወይ የምንረዳበት መረዳታችን የተለያየ ስለሆነ በካቶሊክ ቤተክርስቲያን ምን ተብሎ ስለ እስራኤል ሕዝብ ትምህርት እንደሚሰጥ አላቅም። በኦርቶዶክስ ቤተክርስቲያንም እንደዚሁም ብሎ ብዙ ጊዜ እስራኤል አምላክ ተብሎ ይባላል እንጂ አብዛኛው የእስራኤል ሕዝብ አሁን ሕዝቡ የኪዳን ሕዝብ እንዳልሆነ ይልቁንም እንደውም እስራኤል ኢትዮጵያ የኪዳን ምድር እንደሆነች ሁሉም ነገር በሀገራችን በኢትዮጵያ የተባለው የዳዊት ስርወ መንግስት ማለት ነው። የሰለሞን መንግስት ወይ ደግሞ የዳዊት ስርወ መንግስት የዳዊት መንግስት ማለት ነው። ኢትዮጵያ ውስጥ እንደመጣ ታቦቱም ኢትዮጵያ ውስጥ እንደመጣ ሁሉ ነገር መንግስቱም ጽላቱም ኢትዮጵያ ውስጥ እንደመጣ ተደርጎ ይሰበካል እና የዳዊት ስርወ መንግስት ኢትዮጵያ ውስጥ ስለመጣ የኢትዮጵያ ንግስና በሙሉ በተለይ አጼዎቹ ይጠሩበት የነበረ ሞዓ አንበሳ ዘእምነገደ ይሁዳ እየተባለ ይባል የነበረ ሁሉ በሙሉ ከእስራኤል ወደ ኢትዮጵያ ስለመጣ መንግስት የሰለሞን መንግስት ወደ ኢትዮጵያ መጥቶ የዛግዌ ስርወ መንግስት እንዳለ ከነሱ እጅ ተቀብሎ ይኩን አምላክ ተዋግቶ በአፄ ገብረ መስቀል ዘመን እና አቡነ ተክለ ሃይማኖት ምናምን ነገር እና በሙሉ ሞዓ አንበሳ ዘእምነገደ ይሁዳ እያሉ ቀዳማዊ ኃይለ ሥላሴ እንኳን ጭምር ሳይቀር ይናገሩበት የነበረው ትርክት የእስራኤልን ኢብን አባ ገብረ ኪዳን የተባሉት ታውቃቸዋለህ፣ እሳቸው ሁሉ ጭምር ሳይቀር አሁን ኢየሩሳሌም አይደለችም የኪዳን ምድር ኢትዮጵያ ናት የኪዳን ምድር ብለው ሲሉ ሰምቻለሁ። እግዚአብሔር በኪዳን ምድርነት እንነጋገር ከተባለው እውነት ለመናገር በተለምዶ ብዙ ሰዎች ይሉታል ወይ ደግሞ ያለ እውቀት ይላሉ። በኪዳን ምድርነት እግዚአብሔር ከአንድ ህዝብ ጋር ብቻ ነው እግዚአብሔር ኪዳን የገባው። እሱም ከኢትዮጵያውያን ጋር አይደለም፣ ከአሜሪካውያን ጋር ከእንግሊዞች ጋር አልገባም። እግዚአብሔር ኪዳንን የገባው እንደ ኔሽን ከእስራኤል ጋር ብቻ ነው። ይህንንም ኪዳን ሁለት ጊዜ ገብተዋል እግዚአብሔር። አንደኛ የቀደመው ኪዳን፣ ሁለተኛው አዲሱ ኪዳን ማለት ነው። ብሉይ ኪዳንና አዲስ ኪዳን፣ አንድ በሲና ህግ፣ ሁለተኛ ደግሞ ያው ቀራንዮ ኮረብታ ላይ በልጁ በክርስቶስ ኢየሱስ አዲስ ኪዳን እንደሚገባ እግዚአብሔር በኤርምያስ አፍ እንደተናገረው የፈጸመው ቃል ማለት ነው። ስለዚህ ግን ምንድነው ይላሉ? ሁሉም እንደዛ ብለው ይላሉ ብዬ ባልልም በኦርቶዶክስ ትልቅ ጉምቱ አንቱ በተባሉ መምህራን ዘንድ እስራኤል አሁን የኪዳን ምድር እንዳይደለች፣ የኪዳን ምድር አሁን ኢትዮጵያ እንደሆነች፣ የተስፋ ምድር ኢትዮጵያ እንደሆነች ተብሎ መጽሐፍ ቅዱስ ላይ እንደውም ስሟ ተደጋግሞ ተጽፏል ተብሎ ይታመናል ማለት ነው። ኢትዮጵያ ግን ስሟ ደጋግሞ መጽሐፍ ቅዱስ ላይ ስለተጻፈ የኪዳን ምድር ናት ብለው የሚሉ ሰዎች መጽሐፉን በሚገባ አላዩትም።
ቀደም ወንድሜ በላቸውም ሲጠቅሰው ነበር የትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 እና 8 ማለት ነው። እሱ ክፍል ኢትዮጵያ የጻድቃን ምድር ናት አይልም። የኢትዮጵያ ሰባኪያን የኛ የወንጌላውያን አማኞች እንደዚሁም የኦርቶዶክሳውያኑ ሰባኪያን እሱን ክፍል እንደሚያቦኩት እንደሚያጨማልቁት ሌላ የእግዚአብሔርን ቃል እንደዛ ያረጉታል ብዬ አለንም። በጣም ነው የሚጮቱበት እሱ ቃል ላይ። ቅዱስ ቃሉ ግን አይልም እንደዛ። እስራኤል የተስፋ ምድር እንደሆነች የኪዳን ምድር እንደሆነች የእግዚአብሔር ቃል በግልጽ ይናገራል። ኢትዮጵያ ግን እንደዛ ናት አይልም። ትንቢተ አሞጽም እዛ ጋ የተጠቀሱ አገሮች ሁሉ ጭምር የኢትዮጵያውያኑ ክሌም አድርገው ወሰኑ። እሱ ክፍል ላይ በጣም ደጋግሜ የተናገራለሁ። በጣም ብዙ ሰዎችም ብዙ አገልጋዮችም ንስሐ ገብተዋል። አሞጽ እዛ ጋር ትንቢት የተናገረው 5 ሀገሮችን ይጠቅሳል። ከ5ቱ አንዷ ኢትዮጵያ ናት። አንደኛይቱ እስራኤልን ነው የሚጠራት፣ ሁለተኛይቱ ኢትዮጵያ ነች፣ ሶስተኛ ግብፅ ናት፣ አራተኛ ፍልስጤም ነው፣ አምስተኛ ሶሪያ ነው። እችን እስራኤል የተባለችውን ሀገር ከነዚህ 4 ሀገራት ጋር እያነጻጸረ ነው የሚያወራት። 4ቱ ሀገራት ኢትዮጵያ፣ ፍልስጤም፣ ሶሪያ፣ ግብፅ። እነዚህ 4ቱ ሀገራት የኃጢአተኛ መንግስት ናቸው። ኃጢአተኛ መንግስት ናቸው። እናስ እግዚአብሔር በአሞጽ በኩል አንቺ ከነዚህ ከ4ቱ ምንም የተለየ ነገር የለሽም፣ አንቺ ልክ እንደ ፍልስጤም እንደ ኢትዮጵያውያን ናቸው ብሎ ሲል ኢትዮጵያውያን ኃጢአተኛ መንግስት ናቸው። ኢትዮጵያን የጻድቃን ምድር አይደለም ወንድሞች እናቶች። እንደ በመድኃኔዓለም እስ አሕዛብ ጣዖት አምላኪ ተብሎ ከሚባል ትውልድ መካከል ነው። በክርስቶስ ብቻ መዳንን ካገኘ ኦኬ፣ በክርስቶስ መዳንን ያገኘ አዎ፣ አሜሪካዊ የሚሆን ማንም ይሁን ማንም። በኪዳን ደረጃ ግን ወንድሞች እናቶቼ እነዚህ 4 ሀገራት የኃጢአተኛ መንግስት ምሳሌ ናቸው። ለዚህም ነው እዛ ጋ አሞጽ ሲናገር የጌታ የእግዚአብሔር ዓይኖች በኃጢአተኞች መንግስት ላይ ናቸው ይላል። ኢትዮጵያ የበረከት ምድር ናት፣ የቃል ኪዳን ምድር ናት። አንዳቸውም ነቢያት እንደዚህ ብለዋል የተናገሩት የለም። አሞጽ ለምሳሌ ምዕራፍ 9 ቅድም የተጠቀሰው ክፍል ላይ ከላይ ጀምሩ ቁጥር 1 ላይ ጉልላቶቹን ምታ በራሳቸውም ላይ ሰባብራቸው ይላል። ከነሱ የቀሩትን በሰይፍ ገድላሉ፣ ወደ ምርኮ ይሄዳሉ። ወደ ቀርሜሎስ ዱር ቢደበቁ እንኳን ከዛ አወጣቸዋለሁ፣ ወደ ባህሩ ጥልቅ ቢወርዱ እባቡን በዛ አዛለሁ፣ በጠላቶቻቸው ፊት ተማርከው ይሄዳሉ ይላል። ቆይ ኢትዮጵያ የጻድቃን ምድር ሆና ከሆነ ኢትዮጵያውያን ሰባኪዎች ኦርቶዶክሳውያንና የጴንጤ ሰባኪዎች እንደሚሰብኩት ኢትዮጵያ የጻድቃን ምድር ከሆነች ለምንድነው እግዚአብሔር እረኛውን እንደኔ አይነት የከብት እረኛን ነብያ አድርጎ አስነስቶ ሄደህ ስበክ ብሎት በይስሐቅ ቤት ላይ ስበክ ብሎ ልኮ ለምንድነው ኢትዮጵያ የጻድቃን ምድር ከሆነች ለምንድነው እግዚአብሔር ሕዝቡን በሰይፍ ገላለሁ ብሎ የሚለው? በቀርሜሎስ ዱር ብትደበቁ አታመልጡም፣ ከዛ በባህሩ ጥልቅ ብትደበቁ እባቡን በዛ አዛለሁ፣ በጠላቶቻችሁ ፊት ተማርከው ይሄዳሉ። እህል በወንፊት እንደሚነፋ እንደዚሁም የእስራኤልን ቤት በአሕዛብ መካከል እበትናለሁ ማለት እነፋለሁ ማለት እህል በወንፊት ሲመታ እንደዚህ ነው። እናቴ እኔ ገጠር ላይ ስለሆንኩ ባላገር ስለሆንኩ አያቴም እናቴም እንደዚህ እህል ሲነፉ እንደዚህ በወንፊት ይነፋል ማለት ነው። ቆሻሻ ነገር የቀረው ይቀራል፣ ሌላው ጤፍ ከሆነ ይወድቃል። እና እህል በወንፊት እንደሚነፋ በአሕዛብ መካከል እበትናታለሁ። ሆኖም ግን የያዕቆብ ዘር እንደዚሁ አይጠፋም ከፊቴ። ልክ ሰዶምና ገሞራን አዳማና ሲባዮ የሚባሉትን ከተሞች እግዚአብሔር ቅሬታ እስከማይገኝላቸው ድረስ እንዳጠፋቸው እግዚአብሔር የያዕቆብን ዘር እንደዛ አላጠፋውም፣ እንደዛ ጥርግ አድርጌ አላጠፋውም። ለዚህ ነው እግዚአብሔር ኤፍሬም ሆይ በጥፋት አልመጣብህም፣ ግን እቀጣሃለሁ፣ ትቀጣለህ። እንዳልተገላበጠ ቂጣ ብትሆንም አይምሮ የሌላት ርግብ ብትሆንም አንዴ ወደ ግብፅ አንዴ ወደ አሶር ብትበርም ከፍቃዴ ብትወጣም ጣዖትን ለማምለክ መሳዊያዎች ብታበዛም ግን እቀጣሃለሁ፣ እንደ ልጅ እቀጣሃለሁ፣ ግን አላጠፋም። ሰዶምና ገሞራን እንዳጠፋሁት አላጠፋም። ለዚህ ነው እንደ አዳማና እንደ ሲባዮ አላደርግህም አለው። አዳማና ሲባዮ የሚባሉት ከተሞች ሰዶምና ገሞራ የሚባሉ ከተሞች በጠፉ ጊዜ አብረው የጠፉ ከተሞች ናቸው። ሰዶምና ገሞራ ብቻ አይደለም እግዚአብሔር ያጠፋው፣ 4 ከተሞችን ያጠፋው አብሮ። ሰዶምና ገሞራን ሲያጠፋ አዳማና ሲባዮ የሚባሉ ከተሞች ጠፍተዋል። ይህንም ለማየት ከፈለጋችሁ ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ በግልጽ ተጽፈዋል። ስለዚህ እንደ አዳማና እንደ ሲባዮ አላደርግህም ብሎ በሆሴዕ ሲናገር ለሰሜኑ ለእስራኤል ማለት ነው፣ ለሰሜኑ እስራኤል ክፍል ለ10 ነገድ አላጠፋም፣ ግን ኤፍሬም እቀጣሃለሁ አለ። ኤፍሬም የተባለ ኤፍራይም የደቡቡ የሰሜኑ ክፍል የ10 ነገድ ስሙ የተጠራው በኤፍሬም ስም ስለነበረ ማለት ነው። እና የኪዳን ምድር ብሎ የሚለው እግዚአብሔር እዚህ ፕላኔት ላይ አንድ ምድር ብቻ ነው የሚያውቀው፣ እሷም እስራኤል ብቻ ናት።
ሳውዲ አረቢያ የኪዳን ምድር አይደለም። ራሽያ የኪዳን ምድር አይደለም። አሜሪካ የኪዳን ምድር አይደለም። እንግሊዝ የኪዳን ምድር አይደለም። ግብፅ የኪዳን ምድር አይደለም። ኢትዮጵያ የኪዳን ምድር አይደለም። አውስትራሊያ የኪዳን ምድር አይደለም። የኪዳን ምድር አንድና አንድ ብቻ ነው። የተቀደሰው ስፍራ አንድና አንድ ብቻ ነው። ሃይማኖቶች በየስፍራ የተቀደሰ ይላሉ። አሁን በእስልምና ሃይማኖት መካ የተቀደሰ ነው ይላሉ። በሃይማኖታቸው ለራሳቸው ይላሉ። ኦርቶዶክስም አሁን በየቦታው ይሄ የተቀደሰ ምድር ነው፣ ይሄ የተቀደሰ ቦታ ነው ትላለች። ኦኬ፣ በሃይማኖታቸው እንደዛ ይችላሉ። ካቶሊክም ልክ እንደዚሁ ማለት ነው። እኛ ጋር ግን ስትመጡ አሁን እኔ ጴንጤ ስለሆንኩኝ የተቀደሰ ምድር ብለን የምንጠራው ካለም ያለው አንድና አንድ ነው። እሱም የት ነው? ጀሩሳሌም፣ እስራኤል ብቻ ነው። ለዚህ ነው ጌታም ሲናገር በማቴዎስ 24 ላይ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ በነቢዩ በዳንኤል እንደተባለው ብሎ ያለው ማለት ነው። ነቢያቱ ሁሉ የተቀደሰ ምድር ብሎ ያሉት ያን ምድር ነው። የተቀደሰ የሚያስባለው እግዚአብሔር የእግሮቹ መረገጫ ስፍራ ስለሆነ ነው። አንድ ልቤም ዓይኔም በዚህ ቤት ላይ ይሆናል ብሎ ስላለ ነው ያንን ምድር ማለት ነው። በጽዮን ተራራ ላይ እግዚአብሔር እንደሚያድር እና እግዚአብሔር ለሕዝቡ ለእስራኤል ሲገለጥ ማደሪያውን በመካከል ሲያደርግ በጽዮን ኮረብታ ላይ ድንኳኑ ተተከለ። በጽዮን ኮረብታ ላይ መቅደሱ ተሰራ። በዛ ቦታ ላይ ብቻ ያ ምድር ብቻ የተቀደሰ ምድር ይባላል። አጠቃላይ እስራኤል ማለት ነው። አጠቃላይ እስራኤል ምድሩ የተቀደሰ ምድር ተብሎ መጽሐፍ ቅዱስ ላይ ተጽፏል። በቃ ምንም ልናደርገው አንችልም። ግብፅ የተቀደሰች ምድር አይደለችም። እስራኤል ኢትዮጵያ የተቀደሰ ምድር አይደለም። ሶሪያ፣ ኢራን የተቀደሰ ምድር አይደለም። ሳውዲ አረቢያ የተቀደሰ ምድር አይደለም። እስራኤልን የተቀደሰ ምድር ብሎ ያስባለው በጣም ብዙ ነገሮች ልናነሳ እንችላለን። ለምሳሌ በጌባልና በገሪዛና በጌባል ኮረብታዎች ላይ 12ቱ የእስራኤል ነገድ 6 ሆነው የህጉ መጽሐፍ ተነቧል። የህግ መጽሐፉ ተነቧል። የእስራኤል ሕዝብ አሜን ብለዋል። ያ የገሪዛና የጌባል ኮረብታ የተቀደሰ ምድር ተብሎ ተጠርቷል። በገባዖን ኮረብታ ላይ እግዚአብሔር ለሰለሞን ለንጉሱ ማለት ነው 2 ጊዜ ተገልጦለታል። ጻፉ፣ ማስታወሻ ያዙ፣ ሪከርድ አድርግ፣ ስማ ወገኖች። እንደ ሮያል አይነት ቅን ወንድሞች ኦርቶዶክሳውያን የሚጠይቁ ይማራሉ። ሌሎቻችሁ ግን ታብ ኮፕሊንግ ሼር እያደረክ ነው መስማት ያለብን። ይህን አይነት ትምህርት ደብተራው አይነግርህም። ደብተራው የማህረን ወይ ሳለን ተረት አውርቶ ማለት ነው። የተቀደሰ ምድር የተባለበት እስራኤል በጣም ብዙ ነው። ጌባልና የገሪዛን ኮረብታ 6ቱ ነገድ በአንድ በኩል 6ቱ ነገድ በአንድ በኩል ሆነው የህጉን መጽሐፍ የበረከቱና የመርገሙን መጽሐፍ አንብበዋል ማለት ነው። እሱ የተቀደሰ ምድር ይባላል። የጌባል ኮረብታ ለሰለሞን 2 ጊዜ ተገልጦለታል እግዚአብሔር። የጽዮን ተራራ እግዚአብሔር የተገለጠበት ነው። የደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ የረገጠው ነው። ኦኬ፣ ግዛቱ ምንም እንኳን ኢትዮጵያ ውስጥ እንኳን ባይሆን ኢትዮጵያ ያልኩኝ ምንድነው እስራኤል ውስጥ እንኳን ባይሆን አይ ቲንክ ቦታው ሳውዲ ውስጥ ይመስለኛል። ሳውዲ ውስጥ ነው። ሰሜናዊ ሳውዲ አረቢያ ክልል ውስጥ ነው ያለው። ጀባል ሙሳ ብለው የሚሉት ጀባል ሙሳ ብለው የሚጠሩት ወይ ደግሞ ማውንት ፋየር ብለው ነጮቹ በእንግሊዝኛ ቋንቋ የሚጠሩት የሙሴ ተራራ ወይ ደግሞ እንባቆም የተናገረው እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል የተባለው የፋራን ተራራ ሰሜናዊ ሳውዲ አረቢያ ክልል ውስጥ አለ። ያ የእግዚአብሔር ተራራ የተባለው የህጉን መሰጠት እግዚአብሔር ለእስራኤል ልጆች የሰጠበት ማለት ነው። እሱ ተራራ የተቀደሰ ተራራ ተብሎ ይባላል። እስራኤል የተቀደሰ ምድር ነው ተብሎ ሲባል እግዚአብሔር በዛ ምድር ላይ ተገልጦበታል። ኦኬ ሶሪ ሪፖርት ነው ሪፖርት ዝም በል ኤርሚያስ ነው አልልም። ይህንን አርቲቡርት የሆነ ተረት ወቀዋለሁ፣ እውነቱን እገልጣለሁ። ስለዚህ እስራኤል ታብ ኮፕሊንግ ሼር አድርጉት ወገኖች ፕሊስ። እስራኤል የተቀደሰ ምድር ነው። እዚህ ፕላኔት ላይ ሌላ የተቀደሰ ምድር የለም። እስራኤል የቃል ኪዳን ህዝብ ነው። እዚህ ምድር ላይ ሌላ የቃል ኪዳን ህዝብ የለም። ኤርሚ ይቅርታ አቋረጥኩ። ምን አለ መሰለህ፣ አሁን ለምሳሌ የኛ ኦርቶዶክሶች እናቶች እንግዲህ አንብቦ እውቀት የላቸውም ታውቃለህ። ግን ቢሆንም ገንዘብ ያለው ቤተሰብ ከሆነ ልጆቻቸው ገንዘብ ካላቸው እስራኤልን ሳታሳዩኝ እንዳትገሉኝ ይላሉ። እስራኤል ውሰዱኝ፣ ያችን መሬት ልርገጣት ይላሉ። እና ብዙ ጊዜ አይተህ እንደሆነ እናቶቻችን አቅም ያለን ሰው ከሆነ እስራኤልን አንድ ጊዜ ወስደን እናሳያቸዋለን። ይሄ ያለ ነው። እና ብዙ ይሄን በኦርቶዶክስ ራሱ እስራኤል የተቀደሰች ሀገር መሆኗን ማንም ያውቃል። ለምሳሌ ማንም ሰው አንተ እንትን ውሰዱኝ፣ ካናዳ ውሰዱኝ፣ አሜሪካ ውሰዱኝ አይሉም። አሮጊቶቹ አቅማቸው ወደከም ሲል ሂደው እስራኤል ሀገር እስራኤልን መርገጥ ይፈልጋሉ። እና አንዳንዶቹ እንደውም ኑዛዜ ሲገቡ ምን ይላሉ? እስራኤል ወስዳችሁ
አንድ ጊዜ የምትንበሉኝ እንደዚህ ይላሉ። እና የተቀደሰች ምድር መሆኗን ኦርቶዶክስ ታምናለች፣ ሙሉ በሙሉ እርግጠኛ ነኝ። ለምን? የተቀደሰ ምድር መሆኑን እናውቃለን እኛ። ኢትዮጵያ የተቀደሰች ነች። ሰዋውን ታውቃለህ አይደል? እሱን አውቃለሁ። ሮያል ግን ለምሳሌ ቅድም ከምድሪቱ አኳያ ይህን ትምህርት ያስተማረችው ቤተክርስቲያኒቱና በቤተክርስቲያኒቱ አገልጋዮች ስለሆኑ ማለት ነው። በአፄዎቹ በኩል አሁን አፄዎቹ የኢትዮጵያ አፄዎች ነገስታቱ ሞዓ አንበሳ ዘእምነገደ ይሁዳ እያሉ ይጠራሩ ነበር። ለምሳሌ አፄ ዮሐንስ በዚህ ተጠርተዋል፣ አፄ ቴዎድሮስ በዚህ ተጠርተዋል፣ አፄ ምኒልክ በዚህ ተጠርተዋል፣ አፄ ኃይለሥላሴ በዚህ ተጠርተዋል። ሞዓ አንበሳ ዘእምነገደ ይሁዳ፣ ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ ክሌም አድርገዋል። ዘራቸው ግን ሲቆጠር አንዳንዱ ኦሮሞና ትግሬ ነው፣ አንዳንዱ ኦሮሞ ነው፣ አንዳንዱ አማራ ነው፣ አንዳንዱ ቅማንት ነው። እንዴ የዘር አረጋችሁ ኬት ይመዘዛል ተብለ ሲባሉ አንዳንዱ ትግራዋይ ነው። አፄ ዮሐንስ ትግራዋይ ናቸው። አፄ ቴዎድሮስ ቅማንት ናቸው። አፄ ምኒልክ የአንኮበር አማራ ናቸው፣ የሰሜን ሸዋ። አፄ ኃይለሥላሴ ኦሮሞ ናቸው። ተፈሪ መኮንን ጉዲሳ ሆኖ ነው ያገኘው። እንዴት ሆኖ ነው ከነገደ ይሁዳ ወጣው ብለው ክሌም እያደረጉ ያሉት ነው? አሁን ጉዳዩ ይሄ ነው ብራዘርዬ። ለምሳሌ አሁን ፕሮፋይል ላይ ያለው የምታየው አንበሳው መሀል ላይ ያለው መስቀል ምናምን ያው አንበሳ ዘእምነገደ ይሁዳ ነው። እና ምክንያቱም ያው የይሁዳን ከእስራኤል ዘር ውስጥ መተናል ለማለት ነው፣ ከሰለሞን ጀምሮ ባለው ማለት ነው። እንግዲህ በየት በኩል መጣችሁ? እሱ ነው እኮ በየት በኩል መጣችሁ ነው ሮያል። አሁን እሱ ነው እኮ አሁን አድምተን መነጋገር ካለብን መጣ ብለው ይሉናል እንጂ መጣ እኮ ያልተባለ ነገር የለም ምድራችን ላይ እኮ። መስቀሉም መጣ፣ ታቦቱም መጣ፣ ንጉስናውም መጣ፣ የሰለሞንን መንግስት መጣ ይላሉ። መጣ ብሎ የሚለውን ግን እዚህ እረኛ ፊት ቆሞ ሊያስረዳ የሚችል ሰው ግን እስካሁን የለም። ከሰለሞን ስርወ መንግስት ጀምሮ የመጣ ነው ምን የሚባለው ገብተዋል። እና ኖርማል ይባላል እንጂ ሮያል ይባላል እንጂ የመጣ ነገር የለም ነው የሚለው። ኦኬ የለም። በነገራችን ላይ አንተ የምትለኝ በጽህፈት ደረጃ የተቀመጠ ነገር የለም ነው የምትለው አይደለ? ኖ በጽህፈትም ይሁን በታሪክ ውስጥ መጣ ተብሎ የሚባለው ነገር ሁሉ በሙሉ ቅዱስ እግዚአብሔር ምስክር ነው። አንድም ሰው መጥቶ እንደው ጥሩ እስኪ እንደው በጌታ ታሪክና ቃልን ብለው የሚሉትን ሰዎች ይህን ትርክት እንናገራለን ብለው የሚሉ ሰዎች ይምጡ። የተጻፈው ታሪክ እርስ በርስ ይጣላል። ሮያል እንዴ የተጻፈው ታሪክ እዚህ የቤቴ ተቆልሎ ስንት ሺህ ብር የወጣበት መጽሐፍት ተገዝቶ የመጣው ስታነባው አንዱ መጽሐፍ አንደኛው ገጽ ከሌላኛው ገጽ ጋር ይጣላል። እዛው አንዱ መጽሐፍ ላይ እንዴት አንድ መጽሐፍ ላይ ገጽ ከገጽ እንዴት ይጣላል? አየ የመጀመሪያው ከ10ኛው ገጽ ላይ የጻፈው ሰውዬና 20ኛው ገጽ ላይ ያለውን የጻፈው አንድ ሰው አይመስልም። መጽሐፉ እርስ በርሱ ይጣላል። ሁለተኛ ከሌሎች መጽሐፍት ጋር ይጣላሉ። ታሪኩ እርስ በርስ ይጣላል። የነሚር መጣ የተባለ እኛ ምድር ላይ መጣ የተባለ ምን አለ? ማነው መጣ ያልተባለ ነገር ምን አለ? ታቦቱም መጣሉ ኑ ተናገሩ፣ ቃል ለምድር ለሰማይ እንሞታለን አሉ። ቃል ለምድር ለሰማይ 11ኛ ዓመት ያሁን የሶሻል ሚዲያ ላይ አንድም ኦርቶዶክሳዊ ሊቅ ዲያቆን ቄስ የተባለ በዚህ ጉዳይ ላይ መጥቶ ሊያወራ አልቻለም። ለምን? የውሾን ነገር ያነሳ ውሾ የትኛው ታቦት? የሙሴ ታቦት የተባለ እኮ አክሱም ያለው አክሱም ሲሆን አክሱም አለ ተብሎ የተባለው ማለት ነው እኮ። በነገራችን ላይ መጽሐፉን ይነግርህ አልነበረም? ኬት እንደመጣ ታውቃለህ? እሱ ታቦት ዳንኤል ጻፉ ዳቆን ዳንኤል፣ ይሄኛው ሳይሆን ሌላኛው ዳቆን። አዎ ግን ምን አለ እኮ ለምሳሌ መጽሐፉ ምንድነው ስለ ታቦቱ ብዙ ዝርዝር ነገሮች ጽፏል። እዛ ላይ አላልኩም? ምንድነው ጤፉት ላይ መጽሐፈ ጤፉት ላይ ነው መሰለኝ ያለው። እንደውም እሱንማ እኮ ነገርኩህ እኔ። ኦኬ እሱ ግማሽ ሳይሆን እኔ ራሴ ነኝ የነገርኩህ አይደለም። እሱማ ከአንተ ጋር ተጨቃጭቄ በመጽሐፈ ጤፉት ከዛ በኋላ ሰዎቹን ጠይቃቸው ብለኝ ጠየኳቸው፣ ደውዬ ማለት ነው በስልክ። አዎ ምን አሉ? ከዛ በኋላ ወደ አረብ ሀገር ከግብፅ ራሱ ወደ አረብ ሀገር ሊሄድ እንደነበረና ከዛ የአረቡን የዛን ጊዜ ሙሉ ለሙሉ ጠቅልሎ የሚገዛው አረብን ግብፅንም ጨምሮ ምንም ሳውዲ አረቢያንም ጨምሮ አንድ የሙስሊም ንጉስ እንደነበረ ከዛ በኋላ አይደለ ውሸት ይዋሸዋል። አየህ ሮያልዬ፣ አሁን ኢትዮጵያ ነው አይደለ ያለው? አሁን ኢትዮጵያ ነው ያለው። መጽሐፈ ጤፉትን ገዝተህ ወደ ጀርመን ስትመለስ ግዛውና ሂድ። ካልሆነ እኔ እዚህ በውስጥ ሙሉን አነብልሃለሁ። በውስጥ ይችላሉ። መጽሐፈ ጤፉት ዋና መጽሐፈ ጤፉትን ስታነበው የታሪኩ ውሸትነት ክብረ ነገስት በሰለሞን ዘመነ መንግስት በሳባ ዘመን ወደ ኢትዮጵያ መጣ ይልሃል ታቦቱ። ይሄ ከተደረገ ከስንት ሺህ ዓመት በኋላ
ከ1300 ዓመት በኋላ በአራተኛው መቶ ክፍለ ዘመን በአብርሃ አጽባ ዘመን ታቦት ወደ ኢትዮጵያ መጣ ይልሃል ከግብፅ ገድለ አቡነ ሰላማ ከሳቴ ብርሃን። ይሄኛው ክብረ ነገስት ነው በዶክተር ሰርጎ ጋር የተጻፈው ክብረ ነገስት በሰለሞን ዘመነ መንግስት የዛሬ 3000 ዓመት ታቦት ወደ ኢትዮጵያ መጣ ይልሃል። ኦኬ በፍሬምናጦስ በአቡነ ሰላማ ዘመን ደግሞ ከሰለሞን ዘመን ከ1300 ዓመት በኋላ በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ይላል። ከየት? ከግብፅ ገድለ አቡነ ሰላማ። እንደገና ደግሞ በ14ኛው መቶ ክፍለ ዘመን ኢትዮጵያ ላይ ነግሶ የነበረው አጼ ዘርዓ ያዕቆብ ደግሞ ከሳውዲ አረቢያ ንጉስ ደግሞ አመጣ ይላል መጽሐፈ ጤፉት። አንደኛው መጽሐፍ ላይ ከእስራኤል መጣ ይላል፣ ሌላኛው መጽሐፍ ላይ ከግብፅ መጣ ይላል፣ ሌላኛው መጽሐፍ ላይ ከመካ መዲና መጣ ይላል። ከክብረ ነገስት ላይ ከኢትዮጵያ ማነው ከእስራኤል መጣ ይላል። ገድለ አቡነ ሰላማ ላይ ከግብፅ መጣ ይላል። መጽሐፈ ጤፉት ላይ ከሳውዲ አረቢያ መጣ ይላል። ዘመንን ሲነግር በክብረ ነገስት በሰለሞን ዘመነ መንግስት በሳባ ዘመን ይላል። ገድለ አቡነ ሰላማ በአብርሃ አጽባ ዘመን ይላል። ገድለ መጽሐፈ ጤፉት በአጼ ዘርዓ ያዕቆብ ዘመነ መንግስት ይላል። ኦርቶዶክስ እርስ በርስ የሚጣላ ማንም ማለት ማንም ሰው እኮ አልኩ በዚህ ታሪክ እኔ ፊት ቆሞ እዚህ ትውልድ ፊት ሊናገር የሚችል ሰው ገና የሚወለድ ሰው ካልሆነ በስተቀር የተወለደ ካለ ይምጣ። ይሄው እኔ ቆምኩ አይደለ እንዴ? እኔ ጋር የተነጋገርኩት ይሄን ታሪክ አስታርቅልኝ። ይሄን ታሪክ በቃ እሺ አስታርቅ ማለት መቅረብ ብቻ መጽሐፉን የጻፉት ታቦቱ ከየት ነው የመጣው? ሮያል ታቦቱ ከየት ነው የመጣው? እንትኑ ግማደ መስቀሉን ነው። እኔ ታቦቱ ከየት ነው የመጣው? እኔ ስለ ታቦት ነው እያወራሁት የነበረው። ታቦቱ ከየት ነው የመጣው? እሱን ምን ማየት እንትን መረጃ በሌለ ነገር ማውራት አልፈልግም። እኔ ደግሞ ኦርቶዶክስ መረጃ ላይ በላይ ያወራችው ኦርቶዶክስ መረጃ ላይ በላይ ያለችው ከእስራኤል ነው የመጣው አለችህ። እሱን ጨርሰን አንብበን ጨርሰን በቃ ከእስራኤል ነው ብለን ሳንል የለም ከግብፅ ነው የመጣው አለችህ። ከግብፅ ነው የመጣው ብለን ጨርሰን እንትን ሳንል የለም ከሳውዲ አረቢያ ነው የመጣው አለች። 3 ሀገሮች ግብፅ፣ እስራኤል፣ ሳውዲ አረቢያ። ግማደ መስቀሉን ታቦቱን እያልኩ ለምን ሀሳብ የምታስቀይረው? ታቦቱን ከግማደ መስቀሉ ግማደ መስቀሉ ትዝ ይልህ እንዴት መጽሐፈ ጤፉት ላይ ግማደ መስቀሉ ሁለቱም ታቦቱም ግማደ መስቀሉ ታዲያ እንደውም ክብረ ነገስት ላይ ያለውን ግማደ መስቀሉን አይልም። ግማደ መስቀሉ ራሱን የቻለ ታሪክ ነው። ሰውየው እንደውም ያገኟቸው ሰውዬ ምንድን ነው ያሉኝ ሙሉ ለሙሉ መጽሐፈ ጤፉት ላይ በስነሳ እና ድጋሚ ግን ታትሟል ብለው ነግረውኛል። የለም ድጋሚ የመታተም ለምን 18 ጊዜ አያትሙትም? 40 ጊዜ ለምን አያትሙትም? ወንድሞች እናቶች፣ ኢትዮጵያውያን ኤርትራውያን እንዳትታለሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ንስሐ መግባት አለበት። ይህን ትውልድ የዋሸችበትን ለምን? 3ቱም መጽሐፍ የራሷ ነው። 3ቱም መጽሐፍ እጄ ላይ ያለ ሶስቱም መጽሐፍ እርስ በርስ ይጣላል። 3ቱ መጽሐፍ ይዋሻል። 3ቱን መጽሐፍ የተጻፈው በቤተ ክርስቲያኒቱ ሊቃውንት በተባለ ነው። ስለዚህ ቤተክርስቲያኒቱ ኦፊሻል ህዝብ ዋሽታለች። 60 ሚሊዮን ህዝብ ዋሽታለች። በአደባባይ ይቅርታ መጠየቅ አለባት። እርስ በርስ የተጣላ ታሪክ ይዞ አደባባይ ላይ እኛ ጋ ነው ምናምን ነገር ብሎ የሚለው ነገር ማለት ነው። እንዲሁም የዳዊት ስርወ መንግስት የዳዊት መንግስት ማለት ነው። የታቦቱ ብቻ ቢሆን ጥሩ ነበር። ግማደ መስቀሉ ብቻ ቢሆን ጥሩ ነበር። በግማደ መስቀሉም ላይ ውሸት ነው ያለው። የታቦቱም ውሸት ነው፣ ግማደ መስቀሉም ውሸት ነው። ግማደ መስቀሉና ታቦቱ ይገናኛል እንዴ? የመጣበት ታሪክ ውሸት ነው። ግማደ መስቀሉ መጣ የተባለው መቼ ነው መጣበት? ግማደ መስቀሉ ከየት ነው መጣበት? አምጥር ቤተክርስቲያን ከግብፅ ተነስቶ ከዛ በኋላ የማን ነው ሙሉ ጠቅላላ አረቦችን የገዛ የነበረው ማን ነው? ንጉስ ማን ነበር? ስሙ ጠፋኝ። ከዛ በኋላ እንዳስመጣቸው ነው ኢትዮጵያ። አሽሪፍ የት ነበር ይገዛ የነበረው? እሱ ሳውዲ አረቢያን፣ ግብፅን ምናምን አረቦችን ይገዛ ነበር። አሽሪፍ ግብፅ ሆኖ ሳውዲ አረቢያን ይገዛ ነበር አይደል? በሙሉ አረቦችን ይገዛ የነበረ ንጉስ ነው።
መቼ ነው እንደዚህ? በታሪክ የቱ ጋር ግብፅ እስከ ሳውዲ አረቢያ ድረስ የገዛችበት ዘመኑን ጥቀሱታ እኮ። ኖርማሊ አንተን አላልኩትም እኮ ነኝ። ለዚህ ነው ሮያልዬ፣ ለዚህ ነው እኔ የተማሩ ታሪክ እናውቃለን ብለው የሚሉ ሰዎች ቢመጡ ጥሩ ነው ብዬ የምለው ለዚህ ነው። እታች አለ ምንድን ነው እታች አሉ አሁን ኮሜንት የሚጽፉ ኮሌጅ የበጠሱ የበጣጠሱ ብለው የሚሉ ማለት ነው። መጫኛም ሊበጥስ ይችላል፣ መብቱ ነው። ግን ቀርቦ እዚህ የሰባተኛ ክፍል ተማሪ ፊት ቀርቦ ይህን ታሪክ እውነት የሚያደርግ ሰው ካለ ይምጣ እና ይግባና ያወራል። መጽሐፍቶቹ እጄ ላይ ያሉ ታሪኩን አስጥቼ ፊት ለፊት አስቀምጠለታለሁ። ይሄኛውን እውነተኛ ይሄኛውን ሐሰት ኤርሚያስ ምን አድርጉ ነው የምትለኝ? አደርብብኝ። ምን አድርጉ ነው ብለህ ብትል ውሸት ተው። የሌለን ታሪክ አለ ብላችሁ አድመጣኝ። የሌለን ታሪክ አለ ብላችሁ ያልመጣን ነገር መጣ ብላችሁ ሰው ኢየሱስ ክርስቶስን አምኖ እንዳይድን ያልመጣን ታሪክ የሌላችሁን ታሪክ አለን። አንዴ ይሄን ስልክ መልስ፣ ኢምፖርታንት ስልክ ነው። ሶሪ ተሼ እስከዛ እኔ ላስተምር እስኪ። ብዙሃኖች ኢትዮጵያኖች 500 ሰዎች አላችሁ እና ዓለም የማርያም አማላጅነትን ተቀበሉ። ሁላችሁም ማርያም ታማልዳለች እና ኮመንት ላይ ማርያም ታማልዳለች ያላችሁ ጻፉ። ሁላችሁም 500 ሰዎች ማርያም ታማልዳለች ያላችሁ ጻፉ። አዎ ጻፉ። ምንም የሚያስፈራ ነገር የለም። ጻፉ። የምትጽፉ ሰዎች አላችሁ፣ አንዳንድ የምትስቁም ሰዎች አላችሁ። የምትስቁትም ግድ የለም ሲገባችሁ ትላላችሁ። አሁን ለጊዜው ማርያም ታማልዳለች ያላችሁ ጻፉ፣ ችግር የለም። ሪያል እየሰበከ ነበር የማርያምን አማላጅነት። እሱ እንኳን የተቀበለው ስንት ጊዜ መረጃ ብለን ስንለው እየሰማው ነበር በርቀት። መስበክ ትችላለህ፣ መብትህ ነው። የማርያምን አማላጅነት ተቀበሉ ብለም ሮያል ልጨርሳ። የማርያምን አማላጅነት ተቀበሉ ብሎ የሚል ስብከት ካለህ እኔ 10 ደቂቃ እፈቅድልሃለሁ። ስበካቸው፣ ግን ስሰብካቸው መረጃ ይለዋል፣ ጥቅስ ይለዋል። እዚህ ቤት በጣም አደጋ የሚያደርገው ይሄ ነው። ቤቱ የጴንጤ ቤት እንደሆን ታውቃለህ። እና በቃ እንግዲህ አባቶቻችን እንዳሉት ያው እንግዲህ ምልህ ምናምን ነገር ብሎ በሚል አይደለም። የማርያምን አማላጅነት እኔ ሙሉ ጭምር የውጭጭ ብዬ እንድሰማ መረጃ ሰንደህ ከብሉይ ኪዳን ከአዲስ ኪዳን ጠቅሰህ በመረጃ ላይ ካሳየን እንዴታ በእልልታ በጭብጨባ በሆታ የምንቀበልህ ትምህርት ይሆናል። ካልሆነስ ለእናንተው ራሱ መረጃ አታችሁ መምህራኖቻችሁ ጠቅሼ ምንድነው ገልጬ የማሳየው አጠይቁኝ፣ ጥቅስ እዩና እመኑኝ የልቤ ሲደርስ ብለው እኛ ላይ ግጥም ገጥመው ጧፍ ሸጡ ከሀገር ወጡ ተብሎ የተባሉት መምህራን እንደ ምህረት አብም አልሆነላቸው እና ዝም ብሎ አልሞት ባይ ተጋዳይ አይነት ነገር ነው ያወቀው። የማርያም አማላጅነት ማለት እውነት እንገራችሁ የአሮጊቶች ተረት ማለት ነው። ባጭር ቃል እናቶቻችን የአሮጊቶች ተረት ማለት የአሮጊቶች ተረት ነው። ተው እንጂ እሺ፣ መጽሐፍ ቅዱሳዊ ከሆነ ጥቅስ ስጠኝ። አሁን የጀመርነው ሌላ ስለ ማርያም አማላጅነት በቃ የለም። አየኸው አይደል? የለም በቃ የጀመርነው ሌላ ነው። ራስህ ሰብከቱ ሰብካለሁ ብለን የገባህ ያን ነገር አትንካ። የአሮጊቶች ተረት ነው የማርያም አማላጅነት ታሪክ። የአሮጊቶች ተረት ውሃ የወሰደው የበላው ለዘላለም በጴንጤ ፊት ኦርቶዶክሳውያን ሊቆሙ የማይችሉት ነገር በልህ ብቻ ዝም ብሎ ማርያም ታማልዳለች ብለናል ብሎ ማፍጠጥ አይደለም፣ መሳደብ፣ መናፍቃን ስለምጠሏት ማለት በመረጃ ላይ ካለ በልታ እቀበላለሁ ለማለት ትንሽ ጊዜ ስጠኝ። እሱ ለምን እሺ፣ የማርያምን አማላጅነት ለማምጣት ሰጣለሁ። እንደ 2 ወር 3 ወር አንድ ነገር ልንገርህ ግን ኤርሚያስ ምን እንደሆነ ታውቃለህ? ብዙ ጊዜ የምናገረው አንድ ነገር አለ። እንደምታውቀው እኔ ብዙ ጊዜ በግልጽ ነው የምናገረው እና ስለ ሰውም አልኖርም። እና ምንድን ነው አሁን ለምሳሌ አንተ ገድሎች እያነሳ ታነባለህ። የእንትና ገድል ገብረ መንፈስ ቅዱስ ተክለ ሃይማኖት ምናምን ትላለህ። እና እኔ በድፍረት ገብቼ የምናገረው ለምንድን ነው እስከተጠቀምንበት ድረስ አናፍርበትም። ግን አፍራችሁበት። ለምን እኔ አሁን አንተ ጨገሮ ነው ጫንገሮ የሚባል ሰውዬ ብለህ ስታወራ ምንም አይመስለኝም። ጻገሮ ነው ያወደዋለሁ። ስሙ ራሱ ደስ ይለኛል። ናይጄሪያዊ ስም ነው ይመስለኝ። እና የፈለግከውን አውራ። እኔ
ምንም ከምንም አልቆጥሮም። ለምን መሰለህ? ጸገሩ አልከው፣ ጨንገሩ አልከው፣ ምን አልከው፣ እስከኛ እስከ ጻፉት ድረስ ግድ የለኝም እኔ ጣጣ የለኝም እንደዚህ አይነት ነገር ገባ። ኦርቶዶክሳውያን ለምንድን ነው ታዲያ ሮያል እያፈሩበት? ማን ነው የሚያፍረው? እኔ ስማ ኤርሚያስ አንድ ነገር ካላፈሩ ታዲያ አንተ ራስ ምስክር ነህ። ሮያል ካላፈሩ እዚህ ቤት ወንጌሉንም ሰብካለሁ፣ ሐሰትንም አጋልጣለሁ፣ ፍሬ የሌለውን የጨለማውን ስራ ግለጡት ብሎ ስላለ ማለት ነው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ስለሆነ ሰው ወደ አምላክ ቃል ወደ መጽሐፍ ቅዱስ ወደዚህ እውነት እንዳይመጣ ወንድሞች እናቶች፣ ወደዚህ እውነት እንዳይመጣ ህዝባችንን አንቆ ሸብቦ ተብትቦ የያዘ ምንድን ነው ብላችሁ ጥሩ ሌላ አይደለም፣ ሌላ አይደለም። እነዚህ መጽሐፍቶች ናቸው። የትኛው ነው ጸገሩ? ጸገሩ አለ። አሁን ይሄ ገድለ ተክለ ሃይማኖትና ገድለ አቡነ ሰላማ ነው። የጸገሩን ላምጣልህ? አይ ጠገሩ በጣም ስሙ ተመችቶ ነው። አተው በቃ ሌላ ቀን እሱ ጠገሩን ሌላ ቀን የጠገሩ መጽሐፍ እንደሚል ታውቃለህ? ቆይ አሁን እኔ አንድ ጥያቄ ልጠይቅህ እንደ ኦርቶዶክስ ክርስቲያን። እስላም በጌታ ኢየሱስ ክርስቶስ ሳያምን በአብ ወልድ መንፈስ ቅዱስ ሳይጠመቅ ይድናል? አይድንም። አይ እንደ ቸርነቱ ምሕረቱ ሊሰጠው ይችላል፣ ግን እኔ እንጃ አይመስለኝም። ይድናል አይድንም ነው የጠየኩህ። እንደ ቸርነቱ እንደ ምሕረቱ አይድንም። ክርስቶስን ስለማያውቅ አይቀበልም። አይድንም። የጠገሩ መጽሐፍ ግን እስላም ይድናል ይላል። የእናንተ ገድል ጠገሮ ራሱ ነው የፈጠረው። ጠገሮን ተወና እኔ ይኸውልህ ሰማኝ፣ ይኸውልህ ኤርሚያስ፣ እኔ ግን ምነግርህ እንዳውቃለህ አሁን አንተ ቆይ ራልዬ በመድኃኒዓለም ራሱን የጻፈ ቤተክርስቲያኒቱ ገዳሙን ጉንዶ ተክለ ሃይማኖት ነው የጻፈው ገዳሙ። አንተ ግን የማታመጣው የለም ስም ደግሞ ከየት ነው የምታመጣው? እና የራሳችሁ ቤተክርስቲያን ነው። እኔን አሁን መናገር ካለብህ ጌታ መድኃኒዓለም ኢየሱስ ክርስቶስ ለምን ይህንን እረኛ በዛ ቤተክርስቲያን ውስጥ አሳልፈህ እንዲቀድስ አድርገህ ሚስጥራችን እንዲያያርገህ ለምን ታሪካችን እንደዚህ ይዘረግፍብናል ብለህ ወይ እሱን ጠይቀው ወይ ደግሞ ቤተክርስቲያንህን ሄደህ ወይ መጽሐፍቶቻችሁ የጻፈችሁትን ቤተክርስቲያኒቱን ጠይቁ፣ ወይ ደግሞ ጌታ ሆይ ይህንን ሰውዬ ለምንድን ነው በኦርቶዶክስ ቤተክርስቲያን ውስጥ አሳድገው ሚስጥራችን እያወጣ አደባባይ ላይ የሚዘረግፍብን ብለህ መናገር ነው ጌታን ማለት ነው። እሱ ስትልከው ግን ይላል ምንም ሚስጥር እኮ አይደለም ኤርሚያስ የተጻፈ ነው። እስላም ይድናል ወይ? እንዴት ይድናል? ክርስቶስን የማያውቅ ኦርቶዶክስ እስላም ይድናል ብላ ትላለች። በቃ ደህና ነው። ያውም በአብ በወልድ መንፈስ ቅዱስም ሳይጠመቅ ክርስቶስን ሳያውቅ እስላም ይድናል ትላለች። በቃ የሰው ልጅ ነው በቸርነቱ የምን የሚባል ነገር የለም። የሚባል ነገር ቅድም ምን አልክ? አየህ ለዚህ ነው አቋም የለህም። አንዴ ቆይ አድምጠኝ እሺ። ጴንጤዎች ይድናሉ አይድኑም? እኛ እንድናለን አንድንም። በእናንተ አንደበት መናፍቅ ነው አይደል ተብለን የምንባለው? እንድናለን አንድንም። ትድናላችሁ። በሆነ እኔ ማይድን ሰው ምድር ላይ በኦርቶዶክስ አሁን ገብቶ ነው። ባለፈው አድን ውስጥ ለን ነበር። አሁን ግን ያየ እያደር ገባህ ማለት ነው። ጥሩ ነው። ግን እኛ በኦርቶዶክስ አስተምሮት እኛ ጴንጤዎች እንድናለን አንድን። በኦርቶዶክስ አስተምሮት አድኑ። በመጽሐፍቷ ላይ ግን እዚሁ የጠገሩ ገድል ላይ መናፍቃንም ይድናሉ ብላ ትላለች። ያው ታሳዝኑታላችሁ። ይኸውልህ ምን አለ መሰለህ አንተ ጠገሮ ምናምን ትላለህ። እኔ ግን ምን እንደሆነ ታውቃለህ? እኔ በተለይ በዚህ በኩል አይድኑም ይድናሉ ምናምን አይስማማኝም። የሰው ልጅ እግዚአብሔር እስከፈጠረው ድረስ ሁሉንም ሲኦል ይከተዋል ብዬ አላስብም። ያው ሩሩ አምላክ ነው። ገባ? ሁላችንም የሚጥለን አይመስለኝም። ገብቶሃል? ዝም ብለን በምድር ላይ የሚባል ነገር የለም። እውነቱ ልንገርህ፣ ቆይ እንደዚህ አይነት እንትን የሞኛሞኝ የቅኖች ወይ የቂላቂል አይነት እንደሚባል አይደለም። ይኸውልህ ቅዱስ እግዚአብሔር አብ ልጁን ለዓለም መተኪያ የሌለው ተቀዳሚም ተከታይም የሌለው አንድ ልጁን ዓለምን ሁሉ ወዶ እንካችሁ ብሎ ሰጥቶሃል። ለሮያል ለእኔ ለዓለሙ ሁሉ ሰጥቷል። ልጁ ደግሞ መጥቶ መተኪያ የሌለውን ውድ ነፍሱን ሰጥቷል። ለማ ለእኔ ለአንተ ለዓለሙ ሁሉ። አብ ልጁን ሰጠ፣ ልጁ ሕይወቱን ሰጠ፣ ልጁ ነፍሱን ሰጠ። ስለኛ አብ ልጁን ሰጠን፣ ልጁ ደግሞ ነፍሱን ሰጠ ስለኔ። ይህንን እውነት ረግጦ ለሚሄድ ሰው ቅዱስ እግዚአብሔር አብ ይበቀለዋል። መጽሐፍ እንደዛ የሚናገረው ብራዘርዬ፣ ትክክል። ለአንድ ልጁ ሳይራራ በመስቀል ላይ ሞት እንዲሰቀል አድርጎ ስጋው ተተልትሎ ደሙ ፈሶ በሰዎች ዘንድ በእንደዛ አይነት መጫወቻ አድርገውት ባላጠፋው ጥፋት
በእኔ ምትክ በአንተ ምትክ በዓለም ሁሉ ህዝብ ኃጢአት ምትክ ኃጢአት ተብሎ በመስቀል ላይ ተሰቅሎ ይህንን እውነት ሳያምን ይህንን እውነት ሳይቀበል ይህንን እውነት ሳይረዳ ይህንን ጌታ የህይወቱ አዳኝ መድኃኒት ቤዛ አድርጎ ሰው ሳይቀበል የእግዚአብሔርን አብ ፊት ለዘላለም አያየውም። ተሰሎንቄ ላይ ቅዱስ ጳውሎስ እንደዚህ ይላል፣ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። በቀሉ ምን አይነት በቀል ነው? ስለ በቀል ጳውሎስ ይህን ከመጽሐፉ በፊት ታላቁ ነቢይ ሙሴ በዘዳግም መጽሐፍት ላይ ምዕራፍ 15 ቁጥር 18 ላይ 18 ላይ ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ ቃሌንም በአፉ አደርጋለሁ ብሎታል። ያን ነቢይ የምትሰማ ነፍስ በሕይወት ትኖራለች፣ የማትሰማውን ግን ነፍስ እኔ እበቀልለታለሁ ብሏል። ያ ነቢይ ኢየሱስ ነው። ሙሴ በዘዳግም መጽሐፍ 18-15 ላይ የተናገረለት ነቢይ ኢየሱስ ነው። ኢየሱስ ወደዚህ ዓለም ሲመጣ ሰው እንደመሆኑ በስጋው ሊቀ ካህን ነው፣ በስጋው ንጉሥ ነው፣ በስጋው ነቢይ ነው። ነቢይ ያስባለው ከአብ እየሰማ ነግሮናል። ይህ የምነግራችሁ ቃል የኔ ሳይሆን የአባቴ ነው ብሏል። እሱ ከራሱ የሚናገረው ቃል ስለሌለው ከራሱ የሚናገረው ቃል ስላጣ አይደለም። ለአባቱ ፍቃድ ራሱን ሰሚት ስላደረገ የነገረንን ሁሉ በሙሉ ከአብ እየሰማ ነግሮናል። ይህ የአባቴ ቃል ነው፣ አባቴ እንዲህ ይላል፣ አባቴ እንደዚህ ይላል ብሎ ተናግሯል። እሱም የምወደው ልጅ እርሱ ነውና እሱን ስሙት ብሏል። አባትየው ማለት ነው ቅዱስ እግዚአብሔር አብ። አሁን የአብ ልጅ ምን አለ ነው? የአብ ልጅ ምን አለ? ስለዚህ የአብ ልጅ ከአባቱ የሰማውን መጥቶ ተነግሮናል። ስለነገረንም ነቢይ ተብሏል። ራሱንም ነቢይ ብሎ ጠርቷል። ነቢይ በገዛ ሀገሩ አይከበርም ብሎ በማህበረሰቡ ዘንድ ነቢይ ተብሏል። በነቢያት ነቢይ ነው ተብሏል። ቅዱሳት ሐዋርያት ነቢይ ነው ብለው የአዲስ ኪዳን አገልጋዮች እነ እስጢፋኖስ እነ ቅዱስ ጴጥሮስ ሁሉ ምስክርነታቸውን ሰጥተዋል። የዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ማለት ነው። ስለዚህ እግዚአብሔር አብ ልጁን ወደዚህ ዓለም ላከ፣ ልጁን ሰጠን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው የሰጠን። ልጁ ደግሞ መጣና ነፍሱን ሰጠን። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለኤርሚያስም ለሮያልም እዚህ ላለ ትውልድ ለሚሰማም ትውልድ ሁሉ ለማይሰማም ትውልድ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ኦኬ፣ ይህንን እውነት ረግጦ ቢሄድ ቅዱስ ጳውሎስ ተሰሎንቄ ላይ ቅድም ያልኩ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። እንደውም ለምን አላነብላችሁም እሱን ክፍል? እኔ መጽሐፉን ቁጭ አድርጌ ዝም ብዬ በቃሌ ከምናገር በቃሌም ብናገረው በእርግጥም የአምላኬ ቃል ነው። ኦኬ፣ እንደዚህ ይላል ወንድሞች እናቶቼ። ኦኬ፣ ቁጥር 2 ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 5 ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ብድራት አድርጎ እንደሚመልስ ማለት ነው። መከራን ለሚያሳዩአችሁ መከራንም ለምትቀበሉ ለእኛ ከኛ ጋር እረፍት ብድራት አድርጎ እንዲመልስ በእርግጥ በእግዚአብሔር ፊት ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ልብ በሉ፣ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን። ኦኬ፣ ወንጌል የምስራች ነው። አዎ፣ የእግዚአብሔር ልጅ መጥቶ ሰብኳል። አዎ፣ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ ቀባው፣ እርሱም መልካም እያደረገ በዲያብሎስ እየታሰሩትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበር ይላል። ኢየሱስ ወደዚህ ዓለም ሲመጣ የምስራቹ ወንጌል ሰባኪ የመጀመሪያው ፋና ወጊ ሐዋርያም ነው፣ የተላከ ማለት ነው። የተላከ ነው። የምስራቹን ቃል ነው የሰበከው። ለዚህ ነው የጌታ መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ ቀብቶኛልና ብሎ ያለው ማለት ነው። ስለዚህ የተቀባው የአብ ልጅ የዳዊት ልጅ ኢየሱስ በሰው አይደለም የተቀባው፣ በራሱ በእግዚአብሔር አብ የተቀባው የአብ ልጅ የዳዊት ልጅ ወንጌልን ሰብኳል ማለት ነው። ኢየሱስ የምስራቹን ቃል ሰብኳል። ሰላምንና የምስራችን ሰብኳል። ቀርበው ለነበሩት ሰላምና የምስራችን፣ ርቀውም ለነበሩት ሰላምን የምስራች ብሎ ሰበከ ይላል። ኦኬ፣ ስለዚህ በኢየሱስ ክርስቶስ በኩል ወንጌል ተሰብኳል ማለት ነው። ወንጌል ምንድነው? የምስራች ነው።
የምስራቹ ምንድነው? ክርስቶስ ኢየሱስ ለበደል ለኃጢአት ሞቶልሃል ነው። የኃጢአት ድሃን ቀራንዮ ኮረብታ ላይ የአብ ልጅ ከፍሎታል። እና ይሄ የተከፈለልን ዋጋ የኔ ነው ብለህ ተቀበል የተባለ ያለ የአዳም ልጅ በፍጹም ይላል ይመጣ ነበር። እንዴት ሆኖ ይላል። መግደርደር አይሉት ምን አይሉት። እሺ እግዚአብሔርን ለማያውቁት ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር። ያው ምስክርነታችንን አምናችኋልና በሚያምኑትም ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። አይሁንባችሁ። እዚህ ውስጥ 600 ሰው አለ እዚህ ፊት ለፊት የሚሰማ ከበስተኋላ ስንት ሺህ ሰው ተደብቆ የሚሰማ እንደ ኒቆዲሞስ። አንዴ ጠብቆኝ መብራት ለብራ። ኦኬ እዚህ 600 ሰው ከበስተኋላ ተደብቆ የሚሰማ አንድ ማዕት ብዙ ሺህ ሰው አለ። አይሁንባችሁ። ምኑ እዚህ ተሰሎንቄ መልእክት ላይ የተጻፈው በቀል አይሁንባችሁ በዘመናችሁ። እንዳይሆንብህ ከፈለቀ ራስን መንገድ መመርመር መፈተን ያለብን። እንዴት አድርጌ መንገድ ልፈትን? እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን ተቀብየዋለሁ ወይ? ምን ማለት ነው መቀበል ማለት? ኦኬ ጌታን ተቀብያለሁ ብሎ የሚል ሰው በጌታ የዘላለም ሕይወት እንዳለው እርግጠኛ ነው ወይ? አሁን ያለኝ አንድዬ መድዬ ያለሱ ማን አለ ብለው ይላሉ። ግን እኮ ውሸት ነው። ያለሱ ማን አለ ብሎ የሚለን ትውልድ በማግስቱ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብሎ ሲል ነው የምናየው። ያለሱ ማን አለ ከተባለ በኋላ የአርሴማ ደግፋ ክርስቶስ ሰምራ በክንፏ ሚካኤል በክንፉ ምንድነው ገብርኤል በፋና ያወጡናል ከሲኦል ጎዳና ይላል። ከሲኦል ሊያወጣን ከሕግ በታች ተዘግተን እንኖር የነበርነውን ጌታ ኢየሱስ ከሴት የተወለደው ልጁ ልኮ አድርጓል። በእርሱ የሚያምን ሁሉ እንዳይፈረድበት ሰማይ በመንፈስ ቅዱስ ማህተም የዘጋው እውነት ማለት ይሄ ወንጌል ነው። ኦኬ አይሆንባችሁ አልኩት። በሚያምኑት ዘንድ ሊገረም ሲመጣ ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት የበቀል ቀን አዘጋጅቷል። በእያንዳንዳችሁ ክርስቶስ ኢየሱስን የሕይወታችሁ መድኃኒት አዳኝ አድርጋችሁ ባልተቀበላችሁ በምትቀልዱ በምታሾፉ በዘመናችሁ ላይ በምትቀልዱ ሰዎች ሞት ነጥቆ አንዴ ከዚህ ሕይወትህን ከዚህ ስጋ ከአፓራተስ ለይቶ የወሰደው ቀን ተመልሰ ልታስተካክለው ወደማችለው ዓለም ለአንዴና ለመጨረሻ ጊዜ ትሄዳለህ። እዛ ስትሄድ አንድና አንድ ጥያቄ የምትጠይቀው በጌታ ፊት ነው የምትቀርበው። አባቱ እግዚአብሔር ቢጠይቅህ ምን ብለህ ትመልስለታለህ? እኔ ከእንትን ሃይማኖት ነበርኩኝ፣ ያውም እንግዲህ በእናቴና በአባቴ የተሰጠኝ እና እሱን ጥብቅጥብቅ አድርጌ ይዣለሁ። ስሰግድ፣ ስቆርብ፣ ሳስቆርብ፣ ተስካር ሳወጣ፣ ማህበር ሰንበቴ ስጠጣ ሳስጠጣ ነበር እና ይገርምሃል ያልሄድኩበት ገዳም የለም። ችኳን ተከራይቼ በታጣው ደግሞ በእግሬ ከሄደ ደግሞ በለስ በቀና ሰዓት ላይ ደግሞ በፈረስ እያቆራረጥኩ ደብረ ሊባኖስ ሄጃለሁ። አያቴን ሁሉ ያስቀበርኳት እዛ ነው በለህ እግዚአብሔር አፊት ብለህ ብትል ይሄንን ሁሉ ነው የታዘዝኩ። የላኩት ልጄን ተቀብለዋል ወይ? እሱን ስሙት እኮ ብዬ ደጋግሜ በዮሐንስ በኩል በዮርዳኖስ በመገለጥ ተራራ ሙሴና ኤልያስ ባሉበት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ሰምተው ጽፈውልህ ነበር። ምን ብለው? በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለ ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ሳለን ይህ ድምፅ ከሰማይ ሲወርድ ሰማን እና የሰማውን ጴጥሮስ ጻፈልለኛ። ምን ብሎ? መዳን በሌላ በማንም የለም። ታዲያኛ በማን አልንና ነው ሁሉ ጭቅጭቅ ነው? በማርያም መዳን በማርያም ነው ትሉኝ። መጽሐፍቶቻችሁ በሙሉ
ጥያቄ ልበላ። ቆይ ኦኬ፣ እኛ በማን አልናልከኝ አይደል? እንደ ኦርቶዶክስ ያው ለተናገርከው መዳን በማርያም ኦኬ፣ ቴንክ ዩ። እሺ፣ መዳን በማርያም መዳን በተክለ ሃይማኖት መዳን የጨጌ ቅድም ያልከው ነው። አቡነ ዘጸገሮ ነው ዘጠንቀሮ የሚባለው ሰው መጽሐፉ ነው የሚለው ሮያል ታውቀኛለህ። እኔ ካሜራ እንዳልከፍት ካሜራውን አሁን እኔ እያጠየው ነው አይደል? ካሜራውን አዙሬ መጽሐፍቶቹን አመጣቸዋለሁ እና አነባቸዋለሁ። የቱ ጋር አድመጠኝ ፕሊስ እንጨርስና መዳን በማን ነው ብለን እኛ አልናልከኝ። መዳን በማርያም ነው ብላለች ኦርቶዶክስ። ማርያም ብሂል መርህ ለመንግስተ ሰማያት እያለ የሚሰብከው ማን ነው? ኦርቶዶክስ። ማርያም የኃጢአተኞች መድኃኒት ናት ብላ የምትሰብከው ማን ሮያል? በአማላጅነቷ ነው። የኃጢአተኞች መድኃኒት ናት እንዴ? ሰው አማላጅ ቢሆን የኃጢአተኛ መድኃኒት ነው? ታማልደናለች ነው። የኃጢአተኛ መድኃኒት ማለት አማላጅ ማለት ነው። ታዲያ ኢየሱስ እንደሞተ ማርያምም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚለውስ እንዲህ? በነገራችን ላይ እናንተ ከፈጣሪ ዋጋ እኮ እያፎካከራችሁ ነው። በነገራችን ላይ አይደለም የጠየቁት ኢየሱስ ለኃጢአተኛ ትውልድ እንደሞተ ማርያምም ለኃጢአተኛ ትውልድ ሞታለች ብላ የምትለውስ በነገረ ማርያም መጽሐፍቷ ላይ በኢየሱስ ምን ሆነ ነው እንዴ? ላምጣ አታምጣው አላልንማ። በመድኃኒዓለም ሮያል እስከዛ አውራ አመጣዋለሁ። በጣም ንግር የምትሉ ጴንጤዎች ግን የዋዎች ናቸው። የሌለ መስሎ ታዳምጣላችሁ። ታውቀኛለህ። የሌለ መስሎ መጽሐፉ አውቃለሁ፣ በደንብ አውቃለሁ። ግን አሁን ማርያም እንደዚህ መድኃኒት እንደዚህ አዳምጡና 600 ሰዎች ያው ምንም ችግር የለውም። አንድ ቀን የማርያምን አማላጅነትም የኛንም ትምህርት ለማወቅ ያብቃችሁ። እናንተ ያላወቃችሁት ማርያም ፈጣሪ ነች። ምርቃት ነው ወይስ ሙድ እያስገቡ? አይ ኖ አላልንማ። እና አንተ እኮ ራሱ አላወቅኩም ሮያልዬ። ይኸው መጽሐፋችሁ ማርያም ለኃጢአተኞች ሰዎች ሞታለች። አነበዋለሁ። ነገረ ማርያም ካሜራ ላዞር ሞታለች። ለማዴ ነው ካሜራ ላዞር ነው። እሺ አዞረው። እንዴ ማን ይፈራል? ያ በቃ እንግዲህ የእስራኤል ኢራን ጦርነት አይነት ሆኗል እዚህ ማለት ነው። ሀገራዊ ጦርነት ቢነሳ ያዞረዋል። ኤርሚ አውርደው ትላለች። አንጀትሽ ወረድና እሺ በል ቀጥል። ታውት ሮያልዬ የነገ ወንጌል ሰባኪ ዛሬ ያልሞት ባይ ተጋዳይ ነው። አይ እኔ ጴንጤ ከመሆን በቁሜ በሞት ይሻለኛል ብያለሁ። እኛም እንዲያርጎን እኛም አርጎን ምንድነው እኛም አንድ ሰሞን እንዲያርጎን ነበር ብሎ የሚል የዝንጀሮ ግጥም አለና ግድ የለም አሁን አንተ ትኩረት መጽሐፍ ላይ እንደማልሆን ሙሉ ለሙሉ ፐርሰንት ራሱ ቤተሰቦች አብዷል ብለው ጽፌዋለሁ፣ አስቀምጫለሁ። አብዷል ብለው ሆስፒታል እንዲያስገቡኝ ጸበል እንዲከቱ። ቆንጅዬ ሰባኪ ነው አልኩህ። ቆንጅዬ አልጠረጠረውም። አንተ የምትለውን አይደለም እኔ የምሰማው። እሺ ነገረ ማርያም ነገረኛዋ ማርያም ብለን ብንል ይሻላል። ልቅ ግን እስኪ እሺ ነገረ ማርያም ይኸው እዚህ ቤት ልማዱ አሳያለሁ። ሮያል ያው ከበሩ መዝገበ ጸሎት የሰሙነ ሕማማት ስርዓትና ስግደት ወጸሎት የአጽዋማትና የበዓላት ማውጫ ሰሞኑን ነው። ሰሙነ ሕማማቱ ይኸው ዘብሔረ አክሱም ገብረስላሴ ብርሃኑ በ2007 የታተመ ይሄ መጽሐፍ ቦታ ገብረስላሴ ብርሃኑ አናውቀው ቤተክርስቲያኒቱ የምትጠቀምበት ነው ወንድምዬ። አንተ አታውቀውም። አንተ ነህ የማታውቀው ብራዘር። የተስፋ ገብረስላሴ እና የሁለቱንም ትጠቀማለች። የሁለቱም ማተሚያ ቤት በሁለቱም ግለሰቦች በታተመ ማተሚያ ቤት ያለውን ትጠቀማለች። ታድሶ ይሆናል። ግድ የለም ሳንጣው። አይ ግድ የለም ብራዘር። አሁን አንተ አታውቃቸውም፣ ግን እየነገርኩ ነው። እሺ ተስፋ ገብረስላሴ ነው የምናውቀው። ኦኬ ይኸው ይህ እንግዲህ ለኃጢአተኞች ማርያም መሞቷን የቤተክርስቲያናችሁ መጽሐፍት ማለት ነው። ደጋግመን እኮ አሳይተናል። አልረዳ ብላችሁ እንጂ። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እሷም እግዝእትነ ማርያም ልጄ ወዳጄ ሆይ
አንተን ወልጄ የአንተ እናት ሆኜ እንዴት ልሙት ብትለው እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። ሙቺ ሲላት አልሞትም አለችው። ለምን? የአንተ እናት ሆኜ እንዴት እሞታለሁ? እና በፍቃድሽ አትሞችም? አዎ አልሞትም። እየተነተንክ ነው አንተ እያነበብክ? አይ የተጻፈው ነው እየተነተንኩት ያለሁት። ካልገባህ ብዬ ነው። ከገባህ ቀጥላለሁ። ይገባኝ እንዴ? እነዚህም ነፍሳት ኦኬ፣ እሺ፣ አንዳንዴ እንትን ካለው ካልገባህ እነዚህም ነፍሳት እሺ፣ እነዚህ ነፍሳት 9999 ነፍሳት ማለት ነው። እነዚህ ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱንም የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂኝ፣ ከገሃነመ እሳት አውጭን፣ መንግስተ ሰማያት አግቢኝ ብለው ቢያለቅሱባት እሷም እመቤታችን እግዝእትነ ማርያም ልጄ ወዳጅ ሆይ እባክህ ማርልኝ አለችው። ማርልኝ ማርልኝ አለችው። የጌታ መልስ ቀጥሎ ምን ነበር መሆን ያለበት? እሺ እምርልሻለሁ አልነበርም ነበር ማለት ያለበት። ግን ያለውን ቀጥልሽ። ኦኬ ሰማ። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ አለ። እኔ እሺ ወንድምነት ነው። እኔ ኦኬ ወንድምነት አስገቡት ወይስ በስተት ነው እንዴ? ጠፋ ዳንዬ በስተት ነው። እሺ የመጣ መስሎኝ ነው። ኦኬ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው። እሺ ወንድምነት ሶሪ እህትዬው አስገቢው። ሰኒ አንዳቸው አስገቡት። ኦኬ ማገኘት ኦኬ እሺ ኦኬ እሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ የአዳምን ልጆች ደቂቀ አዳም ማለት ያው የአዳምን ልጆች ከገሃነመ እሳት አውጥቼ መንግስተ ሰማያትን ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? እናስ አንቺም ለነዚህ ነፍሳት ለትኞቹ ነፍሳት ለ9999 ነፍሳት አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ቃላም ማለታቸው ማለት ነው። እሺ ቀጥል። ኦኬ እሱን ተረጉመዋል አንተ። እንደዚህ አይነት ኦርቶዶክስ እንዲህ አይነት ሊቅ እያላት ነው ለካ ይሄ ሁሉ ትውልድ እስከዛሬ እንደዚህ ወደ ጴንጤ ቤት የሚቆርፈው እንደዚህ ነው ተረጉመው። እሺ በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም በገሃነመ እሳት ወርደው ቢቀሩስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሙታለች። ስንት ጊዜ? አንድ ጊዜ አይደለም 7 ጊዜ። 7 ጊዜ ልሙትላቸው ብላ ቆይ አድመጣኝ። ኦኬ 7 ጊዜ ልሙትላቸው ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህ ውህብት ስውጠት አላት ካለ በኋላ አባ ጊዮርጊስ ዘጋስጫ ያለውን ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኒ ዛሙ ይእቲ ትብል ቅትለኒ ለቤዛ ሆሙ ብሎ አባ ጊዮርጊስ ዘጋስጫ የወለው ሰውዬ እንደተናገረው አሉ። ይኸው ለኃጢአተኞች ሞታለች። አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞታለች። አንቺም በኃጢአታቸው ካልሞትሽላቸው እነሱ ጋር ሞትላቸው ምኞቱን እኮ ነው የሚያሳየው። ኢየሱስ ታመኝቶ ነው ምኞቱን ነው እየተናገረ ያለው ኢየሱስ አይደለም። ልሙትላቸው እና አሁን ለምሳሌ አንተ ወይኔ እኔ ጌታ ሲያሳዝም ነው በሞት አላለችም። እኔ ልሙትላቸው በሞትኩት ትላለህ። እሱ ሙችላቸው ብሎ ስላላት ነው ሮያል። እሱ ልሙትላቸው እሷ ማነው እሱ ሙችላቸው ብሎ ስላላት ነው አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ የሞተችው። ምኞቷን አይደለም የገለጠችው። ችግር የለውም። አዋቂዎቹን እንጠይቃለን። ትርጉሙን ነገረ ማርያም አይደል ያልከኝ? ችግር የለውም። ነገረ ማርያም ከቨር አንድ ከቨሩ ስክሪን 99,000 ነፍሳት 99,999 ነፍሳት ማለት ነው።
ስክሪኑን አንድ ዞር አድርግልኝ። እንትኑን ከቨር ውጭ ከፊት ለፊት ከፊት ለፊት ነገረ ማርያም ብለህ ያዘው። ይሄንን ከቨሩን ከፈለክ አሳያለሁ። ነገረ ማርያም ብለህ በለው። ያው እንደዚህ ላይ ያዘው። ማወቅ ምንም ችግር የለውም፣ ክፋት የለውም ማወቅ። ያው ለኃጢአተኞች ሞታለች። ስለዚህ ሰው እኮ የሚድነው በማርያም ነው ብላ ቤተክርስቲያን ታስተምራለች። አይ እኔ ግን ቤተክርስቲያናችን ስታስተምር አላውቅም ነው። ይሄ ማመጻፍ ነው ታዲያ ያነበብኩት እኮ ክርስቶስ ኢየሱስ አዳኝ እንደሆነ ለእኛ ኃጢአት እንደሞተልን ነው እኛ የምናውቀው። ይኸው ማርያምም ለኃጢአተኞች ሞታለች ብሎ የሚለው ችግር የለም። እነሱ እንዴት እንደሚተነትኑት እኮ እንጠይቃቸዋለን አዋቂዎቹ። አንተ ሁሉ ቀን ማጠፊያው ሲቸግርህ አዋቂዎቹ የተነትኑታል ብለህ ትላለህ። ሄደህ ግን ይዘህ የምትመጣ ምንም ነገር የለም። ስንት ቀን የቤት ስራ ሰጠኸው ሮያልዬ? አይ ኖ አጋጣሚ እነሱ የሚገኙበት ቦታ ስላልሄድኩኝ ምናምን ስላልሞከርኩት ነው እንጂ እነሱ በአንድ ደቂቃ ተንትነው ይነግረዋል። ይህንን ነገረ ማርያም ላይ እንደዚህ ይላል እና ምን ማለት ነው ማርያም ሞታለች ይላል፣ ልሙትላቸው አለች ምናምን የሚለውን እነሱ ይተነትኑታል እኮ። እንደኛ አይነቱ ተራ ዝም ብሎ ሳይሆን እነሱ በደንብ አድርገው ይተነትኑታል። የአንተ የነፍስ መዳኛ ማን ነው? ክርስቶስ ኢየሱስ ነው። ከሱ ውጭ የነፍስ መዳኛ አለ? የለም። እውነትህን ነው? መቤቴን ምን ነካ? ከሱ ውጭ የነፍስ መዳኛ የለም? ሌላ ነፍሳችን መዳኛችን ክርስቶስ ነው። ሌላ ማን አለ? ሌላ የለም አይደል? ታዲያ አለ ተብለህ ብትባል ጴንጤዎቹ የነፍስ መዳኛ ከኢየሱስ ውጭ ሌላ አለ ብለው ቢሉ፣ ካቶሊክ የነፍስ መዳኛ ከኢየሱስ ውጭ አለ ብለው ቢሉ፣ ኦርቶዶክስ ከኢየሱስ ውጭ ሌላ የነፍስ መዳኛ አለ ብለው ቢሉ ትቀበላለህ? እነዚህን አብያተ ክርስቲያናት ሚልም የለም። እኔ ራሴ ደግሞ አይምሮ አለኝ ቢሉ ትቀበላቸዋለህ ነው ወይ? አንቀበልም። እኛ ኦርቶዶክሶች አትቀበሉም? አዎ። እሺ ጴንጤው አላለም። ካቶሊክም ስለሷ እንኳን መናገር አልችልም፣ ምክንያቱም መጽሐፏን ስላነበብ። ኦርቶዶክስ ግን የነፍስ መዳኛ አንተ አሁን እሱ ላይ የምታነበው እኮ ሊሆን አይችልም። ቆይ የነፍስ መዳኛ ያው ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ 3 ጊዜ በል። አንድ ሲሆኑ ሶስት ሲሆኑ አንድ በመለኮት አንድ ለሚሆኑ በአካል 3 በመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል አድምጠኝ። እሺ ቀጥሎ ብሎ የሚለው ዓለምን ሁሉ ሲያምበው ሪያል ያንበበው ዓለምን ሁሉ ለማዳን ርቀት ላይ አይታይም። ቆይ እንደዚህ ላስታክሎሽ። ቆይ እንደዚህ ተጋላ አድርግ ወደ መብራቱ። እሺ ያው እዚህ ጋር ጀምሮ በቀይ ያለው አይታይም። ያው እንደዚህ አስጠጋዋለሁ። አዎ ለድንግል ማርያም እሰግዳለሁ ይላል ከላይ። እሺ አዎ ከዛ አለ ይለን። እሺ ወደ ዞር ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ሚዩት አድርጊ ቆይታችን እሱ ነው የሚያነበው። ቴንኪው ስላነበብሽልን ቴንኪው። ግን እሺ ቀጥል። እሰግዳለሁ የተሰቀለበት መስቀል እሰግዳለሁ። ኃይላችን መስቀል ነው ምናምን ነው የሚለው አይደል? ቀጥላ። አዎ ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። ጌታችን ነው የሚለው መስቀል የነፍሳችን መዳኛ ነው ይላል። መስቀል የምናችሁ መዳኛ ነው? የነፍሳችን መዳኛ ነው። ትክክል እኮ ቀደም ብላይ ነበር። የነፍስ መድኃኒት የነፍስ አዳኝ ሌላ ነው። መስቀሉ ላይ ማን ተሰቀለ ታዲያ? ወንድሜ የተሰቀለው የነፍሳችን መዳኛ ነው አይደለም ብሎ የሚለው የተሰቀለበት ዓለምን ለማዳን ሲል የተሰቀለበት መስቀል እንጨቱ ማለት ነው። ዓለምን ለማዳን ኢየሱስ በምንድን የተሰቀለው? በእንጨት ተሰቅሏል። ያው የእንጨቱ መስቀል የነፍሳችሁ ቆይ ሪያሊ ዓለምን ለማዳን ሲል ጌታ የተሰቀለበት ምንድን ነው? በእንጨት መስቀል አይደል? አዎ ያ መስቀሉ የእንጨቱ መስቀል የነፍሳችሁ መዳኛ ነው።
ትክክል። ስለዚህ የነፍስ አዳኝ ከኢየሱስ ውጭ ሌላ የለም ብለህ ስትል የነበረው ይኸው አለ ማለት ነው። አይደለም አንዴ እንጨቱ ነው የሚለው እንጨቱ ነው ብሎ የሚለው እንጨቱ ነው። ዓለምን ለማዳን ኢየሱስ የተሰቀለው በእንጨት መስቀል ላይ አይደለ እኮ። መስቀሉ ላይ ማን ተሰቀለ ታዲያ? ኢየሱስ ክርስቶስ እኮ የተሰቀለው እኮ አላችሁም። ዓለምን ለማዳን የተሰቀለበት መስቀል ነው የነፍሳችን መዳኛ ነው የምትሉት። አዎ ከወንድምነት ጋር አውሩ ከዳንዬ ጋር። እኔ ውሃ ልጠጣ። ወንድምነት አለ ዳንዬ? እኔ ደግሞ ሰላም። ግን አሁን ቅድም ያነበብከው እንትኑ እንደ አካባቢው የተተረጎመ ሊሆን ይችላል። አሁን ለምሳሌ ስሙትል ስገነጥል የሚባል አለ። አቤልዬ ጥሩ ነው። አቤልዬ ቆይ ከሮያል ጋር ይቀጥሉና ከዛ ትቀጥላለህ ከወንድምነት ጋር። ይኸው ግን የነፍስ መዳኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ብቻ አይደለም። ኃይላችን ነው መስቀል ኃይላችን። ከወንድምነት ጋር ቀጥሉ። አሁን መስቀል ራሱ አንተ ብታረግ ልትጮህ ትችላላችሁ። ጴንጤዎች ልትጮህ ትችላላችሁ። መስቀል ቢጠጋ ሮያልዬ ቆይ አንዴ። እሺ መስቀሉ ስትል እንጨቱን ነው እያወራ ያለው ወይስ ኢየሱስን ነው እያወራ ያለው? እኮ ኢየሱስ የተሰቀለበት መስቀል ነው ስለምናስበው ነው እኮ። ማን ነው እንጨቱ ነው የሚያድነው ወይስ መስቀሉ ነው የሚያድነው? ክርስቶስ ነው የሚያድነው። እንጨቱ ያድናል? አይ በስሙ እኮ ነው። አሁን ለምሳሌ መስቀሉን ስንሳለም ራሱ በኢየሱስ ክርስቶስ ስም ብለን ነው የምንሳለመው እንጂ እንጨቱን አይደለም። አሁን ቆይ እኮ እንለየው። አሁን የሚያድነው መስቀሉ ካልከኝ ስለ እንጨቱ ነው የምናወራው። ኢየሱስ ካልከኝ ደግሞ ስለ ክርስቶስ ኢየሱስ ስለ ፐርሰኑ ነው የምናወራው። መለያችን ነው። ለምሳሌ አንድ ነገር ልክ ነው። መለያችሁ ምንድን ነው ስልህ መለያችሁ ስልህ መከራውን መስቀል መለያውን ጥሩ። ያ መለያው ያድናል ወይ ነው ጥያቄ? አዎ በክርስቶስ ስም ነዋ። በስሙ ማስረጃ ትንሽ እሱ ምልክቱ እንጨቱ ማለት ነው ሰዎችን እንደሚያድን ማስረጃ አስተነት የእግዚአብሔር ቃል። ሁለት አዳኝ አለ ማለት ነው። ለዚህ ነው አሁን ለምሳሌ ወንድምነት ቅድም ያለ ለዛ ነው አንድ አዳኝ ያለው፣ ግን መስቀሉ ለኛ ገባ መዳኛችን ነው፣ ኃይላችን ነው፣ ቤዛችን ነው። በእኛ መስቀሉን እኛ ስናድረግ እንጨቱን የምናስበው ክርስቶስን ነው የምናስበው። ገባ? አይ የምታስበው ክርስቶስን ነው ትለኛለህ። ኦልራይት ሮያል የሚያስበው ክርስቶስን ነው፣ የሚያድነው ግን እንጨቱ ነው። ሁለቱ በጣም ኮንትራዲክት የሚያደርጉ ሀሳቦች ናቸው። ማንኛውም እንጨትማ አያድነንም እኮ። ክርስቶስን በመስቀሉ ላይ ክርስቶስ የተሰቀለበትን እያሰብን ነው። ገባ? መለያ። ስለዚህ እሱ መለያው አሁን ሁለቱን ለያ መለያውና ዋናው ነገር አለ አይደለ? ዋናው ክርስቶስ ኢየሱስ ነው። ለሰው ልጆች በመስቀል ላይ ዋጋ የከፈለው ኢየሱስ ነው። እሱ ያድናል ብትሉ እኮ ችግር የለብንም። ቤተክርስቲያኒቷ ውስጥ ከኢየሱስ ሌላ እንጨትም ክርስቶስ የተሰቀለበት ያ እንጨትም ያድናል ብላ ይሄው መዳኛ መሆኑን መድኃኒት እንደሆነ ትናገራለች። መስቀሉ ላይ ማን ተሰቅሎበት? አንተም እሱን ነው ኮንፌስ እያደረክ ያለው። ማን ተሰቅሎበት ነው መስቀሉ ላይ ከክርስቶስ ውጭ? እኛ ማን ተሰቅሎበት? ወንበዴው ተሰቅሏል በእንጨት ላይ። ወንበዴም ተሰቅሏል በእንጨት። ወንበዴው እናንተ የምታስቡት ይሆናል እንግዲህ ለእናንተ ይሆናል። እኛ ግን ክርስቶስ የተሰቀለበት መስቀል ላይ ማን ተሰቀለ ካልክ ብዙ ወንበዴዎች ተሰቅለዋል እኮ። እኛ ደግሞ ክርስቶስ የተሰቀለበትን መስቀል ነው መስቀል እሱን ነው የምናየው። አሁን ስሜት ሳይሆን ያ እንጨት ለሰው ልጆች ለሰው ልጆች ዋጋ የከፈለው በመስቀሉ ላይ ያደረው ክርስቶስ ኢየሱስ ነው እንጂ እንጨቱ አይደለም ማለት ነው። ሁለቱን እንለያያለን። ምክንያቱም አሁን እንጨቱ ያድናል ስትል ኢየሱስ ክርስቶስም ያድናል እንጨቱም ያድናል እያልክን ያለው አይደለም። ሁለት ነው እንጂ እንደዛ ነው እያልክ ያለው። የጳውሎስ ጨርቅ አላዳንም እንዴ? አድኖ አያውቅም። እና እንዴት ጨርቁ የጳውሎስ ጨርቅ አላዳነ? የጴጥሮስ ጥላ አላዳነ? አድኖ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ። ኦ ማይ ጋድ ይላል ጀርመን። ካዳነ ታሳይኛለህ። ጨርቁ አዳነ ምናምን ካለ ታሳይኛለህ። አላዳነም የጳውሎስ ጨርቅ እኮ ከማንጣና አሳየን። አላዳነም እንኳን አይደለም ጨርቃቸው፣ እንኳን ጴጥሮስ አይደለም ጥላው ቀርቶ ጴጥሮስ ራሱ ቆሞ ያለዛ በሽተኛ ሲጸልይለት ወይ ደግሞ ተነስና ተመላለስ ብሎ ሲነግረው እኔ አይደለሁም ያዳንኩት ኢየሱስ ነው ብሎ በቃሉ ተናግሯል። እኛ ታዲያ ራሱ ማለት ነው። እንጨቱ እኮ ነው አላለም። እኛ ከእንጨቱ ጀርባ
ጴጥሮስ እንዳለው ክርስቶስ ኢየሱስ ነው ያለው። እሱ አስተካክለዋ ታዲያ አዳነ አትበል። ያዳነ አይ አልነገርከንም። ጨርቁ ምክንያት ሆነ እንጂ በክርስቶስ ስም ነው ጨርቁ አይደለም የዳነው ያ ሰው። ጨርቁ ምክንያት ነው የሆነው። ይሄ መስቀል ምክንያት ነው ለኛ መዳን ምክንያት ነው። እሱን ነው ይኸውልህ። አሁን የመጀመሪያው ፖይንት ሁለቱ ጉዳዮች የማይገናኙ ጉዳዮች ናቸው። ቤተክርስቲያን መድኃኒት ብላ የምጠራው መስቀልን ነው። ያ መስቀል አሁን በምድር ላይ ኤግዚስት የሚያደርግም ነገር የለውም ከታሪክ ባሻገር ማለት ነው። ከወሬ ባሻገር ያ እንጨት ኢየሱስ የተሰቀለበት አክቹዋሊ ያረፈበት የክርስቶስ ኢየሱስ መስቀል በምድር ላይ የለም፣ ኤግዚስት ያደረገ ነገር አይደለም። የትኛውንም እንጨት በክርስቶስ ኢየሱስ መስቀል ምልክት እያደረግ ይሄ መስቀል ስለዚህ የምታወራው ነገር የሚገናኝ ነገር አይደለም ነው እያልኩኝ ያለው። ልታገናኘውም አትችልም። አየው የሚገናኝም ጉዳይ አይደለም እያወራ ያለው። ምክንያቱም ያ መስቀል አሁን ኤግዚስት ያደረገ ነገር አይደለም፣ የለም፣ በምድር ላይም የለም። እኛ በሌለ ነገር ላይ ማስበው ከክርስቶስ ጋር ነው። እናንተ ግን ሁሌ ቢነገራችሁ አይገባችሁም እንዴ? በመድኃኒዓለም መስቀሉ ላይ እኮ መስቀሉ እንጨቱን አናምንም። እንጨቱ እኮ አላልንም እኛ ግን በመስቀሉ ክርስቶስ ማስረጃ አስጠና። እንደዛ ከሆነ አሁን የምትለው ምክንያቱም መጽሐፍ ቅዱስ የትኛውም ስፍራ ላይ የትኛውም ስፍራ ላይ የሚያድነው ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ኢየሱስ ነው እንጂ ሌላ ከሱ ጋር ተያይዞ ሊያድን የሚችል መጽሐፍ ቅዱስ ውስጥ አንድም ስፍራ ማስረጃ የለም። ኦኬ ምክንያቱም ለሰው ልጆች ኃጢአትና በደል የከፈለው በክርስቶስ ነው የምንሳለመው አይደል እንዴ? እንጂ እንጨቱ ያድናል ታዲያ ለምን ትለኛለህ? በቃ እኛ ሁሉን ነገር የምናደርገው በክርስቶስ። አንድ ነገር ልንገርህ፣ ኢቭን ለምሳሌ አሁን የሚካኤል ቤተክርስቲያን ለምን እንጨቱ ያድናል ትለናለህ እኮ ኖሮ ያለ ስለ ኢየሱስ ጥያቄ እኮ አልፈጠረብንም። በክርስቶስ ኢየሱስም ለምን ዳናችሁ አላልንም እኮ በክርስቶስ ብራዘር፣ እሱ አይደለም ጥያቄያችን። ስለዚህ እንጨት ያድናል ለምን ትላለህ? ዛትስ ዘ ኩዌሽን ብራዘር። በክርስቶስ ስም ነው መስቀል። ይሄው ቤተክርስቲያን መስቀል ያድናል መድኃኒቴ ነው እያለች ትመሰክራለች እኮ። ክርስቶስን በማሰብ ነው የምናደርገው እንጂ ዝም ብሎ እንጨቱ አዳነን አንድ አሁን አስተካክሏ። ስለዚህ እኛ እንጨት አያድነንም፣ መስቀል አያድነንም፣ ያዳነን ኢየሱስ ነው ብለህ መስክር። ይኸው ድል እንስጥ። ለምን ደግሞ አልመሰከረው? መሰክር ብናደርግ ነው መሰከር። አንተ መጽሐፍ ቅዱስ ወረቀት ነው አይደል ያዝከው? ያ ወረቀት መስክር ብለህ ተራ ወረቀት ነው ግን ቅዱስ ነው የሚባለው አይደል? ቅዱስ መጽሐፍ ቅዱስ ነው የሚባለው። ለምን? የክርስቶስ ቃል ስላለበት ማለት ነው። መስክር ብራዘር፣ እድል ውስጥ ፊኒሽድ። እንዴት መስክር? እንጨቱ መስቀሉ አሁን ቤተክርስቲያን ውስጥ ያለው እንጨት መስቀሉ አያድንም፣ የሚያድነው ኢየሱስ ነው ብለህ ያው እድል ውስጥ ነገርኩ። የሚያድነው ኢየሱስ ክርስቶስ ነው። በመስቀሉ እናንተ አሁን ለምሳሌ አሁን ጴንጤን አይደለ? አሁን አንተ ብትሳለመው ትጮሃለህ። አንተን የምናስጮህ ራሱ ዳንኤል ገብቷል። በክርስቶስ ስም ብለን ነው የምናስጮህ። አዮ እንላለን ትላለህ እንጂ መሬት ላይ ያለው ሪያሊቲ እሱ አይደለም ማለት ነው። እንዳትደረግ። ምክንያቱም ምንድነው እያወራ ያለው? ቆይ አንዴ አየህ፣ እሱ ነው አሁን። ቆይ አንዴ ተረጋጋ። የትኛውም የመጽሐፍ ቅዱስ ክፍል ላይ በምልክት የሚጮህ ሴጣን የለም ብራዘር። በእንጨት መስቀል ቆይ አንዴ አትደረግ። ፉከራና ቆይ አትፎክር ብራዘር፣ አትፎክር። በእንጨት ምልክት አንዴ አይዞህ ብራዘር፣ አይዞህ። በእንጨት ምልክት የሚፈራ ሴጣን የለም ብራዘር። በእንጨት ምልክት የሚወጣ ሴጣን የለም። እሺ ልጋብዝህ። አንተ ወዳጄ ሄደህባት የማታውቅባትን ቤተክርስቲያን በርቀት ሆነ ወዳጄ፣ ለአንተ ያልሰራ ቤተክርስቲያን ለእኔ አይሰራም። ቆይ አንዴ ወዳጄ፣ ቤቴን ትጮሃለህ። መስቀል ቢነካ ትጮሃለህ። እኔ አሁን አንድ ጴንጤ ለምን ፉከራ እንደምታደርገው አላውቅም። ተደማመጣ ብራዘር። አየህ፣ ከፉከራ ባሻገር አንተ እኮ ሄደህ አልተለወጥክባትም። አታውቃትም። ይህች ቤተክርስቲያን በርቀት ነው ያለው። በርቀት እየኖርክባት እንደዚህ ልታወራላት አትችልም። ምክንያቱም መጽሐፍ ቅዱስ ውስጥ አጋንንቶች የሚፈሩት ጉልበት ሁሉ የሚንቀጠቀጥለት አንድ ስም ነው ያለው፣ ኢየሱስ ይባላል። እሱ አየህ፣ በዚህ ስም ነው አጋንንት ሊወጣ ሊጮህ የሚችለው። ሰዎች ቢፈወሱ በዚህ ስም ነው የሚፈወሱት። ነፃ ቢወጡ በዚህ ስም ነው የሚወጡት። ከዛ ውጪ ሴጣን ሊንቀጠቀጥለትና ሊፈራለት የሚችል ምልክትም ስምም የለም ብራዘር። አብሮ ከራስ አገልጋይ ጋር አብሮ ይዞራል ሴጣን። አብሮ መስቀል ሊያሳልምህ ይችላል፣ ችግር የለበትም ወዳጄ። አብሮ አንተ የምትፈራውን ይሄንን የምትጠራውን መስቀል ሴጣን ይዞ ሊያሳልምህ ይችላል። እደግመዋለሁ ወዳጄ፣ በአንተ ህይወት ላይ ምንም የሚመጣ ነገር የለም።
ሰይጣን የሚፈራውና የሚንቀጠቀጥለት ስም አንድ ስም ብቻ ነው ያለው። እሱም የእግዚአብሔር ልጅ የክርስቶስ ኢየሱስ ስም ነው። ከዚህ ስም ውጪ የትኛውም ማለት ነው የትኛውም ስም ለሰይጣን ብርቁ አይደለም። አብሯችሁ ይጠራል። ከአንተ ጋራ በምጠራው ስም ደስ በቀንጆ እያደረገ ማለት ነው፣ ፈን እያደረገ ሙድ እያያዘብህ ከስሙ ጋር ችግር የለበት። ለምን? ምንም ስም በዚህ ምድር ላይ ኦቶራይዝድ የሆነ ስም የለም ከኢየሱስ ውጭ። ስለዚህ መስቀል በለው ኢቨን ይሄ ቃሉን መጽሐፍ ቅዱስ የምትለውን መጽሐፍ ቅዱስ ይሄ ጽሑፉን ቴክስቱን የታተመውን መጽሐፍ ሰይጣን አይፈራም። ወራጅ የታተመውን መጽሐፍ እግርያ አልጋ ቆይ አንዴ ልጨርስና ከሰተ ወራጅ ይሄ ትራስ ስር አድርገኸው እንዳልቃጅ ምናምን ብለህ የምተኛበት እሱን ጽሑፍ ሰይጣን አይፈራው። ወራጅ ሰይጣን የሚፈራው በውስጡ ያለውን የአምላክን ቃል ነው። አየህ አንተ ያንን ቃል አንብበህ መኖር ስትጀምር ነው ሰይጣን የሚፈራ። ወራጅ ቴክስቱ ህትመቱ ያ ቴክስቱማ ኖርማል ነው፣ ምንም ለውጥ የለውም። ብራዘር መጽሐፍ ራሱ እኮ በኢየሱስ ነው የምንለው አልኩህ እኮ እንዴ ስንቴ ልንገር። ስለዚህ እንጨቱን አይደለም የማይፈራው፣ እሱን ነው ማስተካከል ያለብን። እንጨቱን ሳይሆን ሰይጣን የፈራው ማነው? ሚዩት የሚያደርገኝ ኢየሱስን ነው ሰይጣን ሊፈራና ሊንቀጠቀጥለት የሚችለው። ስለዚህ ቤተክርስቲያን ተሳስታለች የምንለው ከዚህ የተነሳ አይ ዳንኤል ተሳሳተችም በእንጨት እሺ ምልክት ስጠን ማስረጃ ስተና። በነገራችን ላይ አንድ ጥያቄ ልጠይቅ። እሺ ሁሉንም ሰማው። አሁን ለምሳሌ ኢትዮጵያ ውስጥ ትልቁ ቢልዲንግ እንትን ያለው ቢልዲንግ ነው ምንድነው? አምጣልኝ። ንግድ ባንክ የሰራው ነው አይደለም ዳንኤል? ኢትዮጵያ ውስጥ አዲስ አበባ ላይ የተሰራው ማለት ነው። አሁን ለምሳሌ የእናንተን እኔ የማስበው እናንተን እንደምትመስል አሁን እዛ ቢልዲንግ ስር ከቢልዲንጉ ስር የተወሰኑ ጩጫኖች እንደዚህ ትንንሽዬ ጉንዳን ነገሮች ምናምን እዛ ቢልዲንጉ ስር ማለት ነው መሰረቱ ውስጥ እዛ ቢሯሯጡ ቢልዲንጉ ይፈርሳል። ጥያቄ ብራዘር ያመጣሁልህ ኦርቶዶክስ ቢልዲንጉ ማለት ነች። እናንተው እንደዛ ውስጥ ከስር ያላችሁ ጩጫኖች ማለት ነው። ስለዚህ የፈለገ ብትሯሯጡ ብትንጫጩ ምንም ኦርቶዶክስ ምንም አትሆንም። እሱ አስተያየት ነው ያለው። ሮያል ጥያቄ ነው አስተያየት አደረገው። አንዴ እኔ ላውራ። ቆይ አልማዚ ቆይ አንዴ የሚወጣ ማንም ቢንጫጫ ማንም እኔ ከጩጫን ለይቻል ያው። ስለዚህ ምንም አይመጣም። ችግር የለም። አሁን ችግር የለም ሮያል። አሁን ችግሩ ምንድነው? እንደሱ መፎከር ትችላላችሁ ነው ይሄ ያንተ ቆይ ስታወራ ደግሞ አይ እንዲህ መፎከር የተለመደ ነው። በቃ ልምዳችሁ ነው። ይሄው በህይወታችሁ እኮ በምድር ላይ እኮ እያየን ያለ ነው። እንዲህ ማለት ከጀመራችሁ ዘመናት ተቆጥሯል። ወንጌል ግን ህዝብን እየቀየረ ዛሬም ቢሆን ቤተክርስቲያኒቷ የወጡትን ለማዳን ምናምን ያሉትን ለመጠበቅ ነው እየታገለች ያለችው። እንደዛም ሆኖ ቤተክርስቲያኒቷ ልትቋቋሙ የማትችለው የወንጌል እሳት በምድሪቷ ላይ አለ። ዛሬም ህያው የሆነች ቤተክርስቲያን ይሄው የወንጌል አማኞች ሰዎች እንደ ጎርፍ ማለት ነው። ሰዎች ጌታን ተቀብለው ደህንነት ተምረው ሲጠመቁ በየቸርቾቻችን እያየን እየተመለከተን ያለን። ትፎክር ችግር የለም ምንም አታመጣም በል። ምክንያቱም ከወንጌል አንጻር ሊቋቋሙ የሚችለው እውነት ቤተክርስቲያን የላት። ስለዚህ ወንጌል ትውልዱ ይሰማል፣ ወደ ክርስቶስ ኢየሱስ እውነት ይመጣል። እኛ ትልቅ ነን ግዙፍ ነን ምናምን ቀጥሩ፣ ችግር የለም መፎከር ትችላላችሁ። ወንጌል በፉከራና በሽለላ ስለማይቆም ማለት ነው። አሁን እንደዚህ ስትለኝ ምንም አይመስለኝም። ምክንያቱም ማን እንዳለ ከኛ ጋር እናውቃለን። አየህ ድሮም ስንጀምር የጀመርነው እኮ በደሳሳ ጎጆ ብራዘር አረ በዳስ ውስጥ ምናምን ነበር። የተለየ ህንፃ ቢልዲንግ ሀብት ዝና ምናምን ነበር የለም። አየህ ይሄ አሁን የምታየው ነገር ሁሉ የጀመረው በደሳሳ ጎጆ ውስጥ በትንሽ ነገር ውስጥ ነው። ግን እኛ ጋር ያለው ጌታ ከሁሉ ጋር ካለው ስለሚበልጥ ወዳጄ ወንጌልን ሊቋቋሙ የሚችል ኃይል ግን የለም በምድራችን ላይ። ቤተክርስቲያን ካልታደሰች ዳኒ ብራዘር ምን እንዳልኩ ታውቃለህ? እኔ እቺ ልጨርስና ከዛ ሰጣለሁ። ችግር ያላት ኦርቶዶክስ ማንም አይነቀንቃትም ነው የምልህ። ጩጫኖቹ ያንቆቁንም እንደማያረጉ ኦርቶዶክስ ያን ያክል ጠንካራ ነች። ማንም ያለን እሱን ወይ ሴት ወይ ታይዋ አንተ በትውልድ አሁን ለምሳሌ አንተ እየፎከርክ ነው ከኛ ጋር ገብተህ ታወራለህ። ጥሩ ነው፣ ድፍረት ጥሩ ነው።
ግን እርግጠኛ ሆኜ የምነግርህ ማለት ነው ሳታውቀው ይሄ ጌታ ግን ልብህን አሸንፎ ለወንጌል እውነት እጅህን ሰጥተህ ከኛ ጋር የምታገለግል ሰዎች ትሆናለህ። ይህንን ስለ አሁንም በነገራችን ላይ እኔ አሁን ለምሳሌ እንደዚህ እናንተ ጋር ገብቼ ምናምን ስለማወራ ኦርቶዶክሶች ደስ ላይላቸው ይችላል። ግን እኔ ማንም አያኖረኝም። ግን እኔ ደግሞ ትክክለኛውን ነገር ኦርቶዶክስ እምነቴን ስለማወዳት ኦርቶዶክስ እምነቴን ዲፌንድ ለማድረግ የሚሆን ያላትን ነገር ለመናገር እገባለሁ። ስለዚህ አሁን አንተ